ሆነ ውሳኔ እንደሆነ ነው የሚያሳየን መልእክቱ ማለት ነው። ስለዚህ አስቀድሞ ወሰነ የሚለው ያንን ነው የሚያሳየው። እግዚአብሔርን እውቀት ናውሌጅ ነው የሚያሳየው። ናውሌጅ አያከራክረንም። እግዚአብሔር ሁሉን ያውቃል። እኛ ኦርቶዶክሳውያን እናምናለን፣ ክርስቲያኖች እግዚአብሔር ሁሉን አዋቂ ነው። ሁሉ ነገር በፊቱ የተገለጠ ነው። ያውቃል ማለት ሁሉን ያውቃል ማለት ጋዲሳ ሁሉን የሚያውቅ ከሆነ እያወቀ ከፈጠረን ያው ዴስቲን አድርጓል ማለት ነው። እያወቀ ከፈጠረን የሚያምነውን እና አይደለም ኬት አመጣው ይህንን ሎጂክ? የእግዚአብሔር እውቀት ሰዎች ዴይሊ በሚያደርጉት ነገር ላይ ኢፌክት አለው የሚለውን ነገር ኬት አመጣ? እንደዛ የሚል ነገር አለ? የእግዚአብሔር እውቀት ሰዎች ዴይሊ በየቀኑ ህይወታቸውን የሚመሩበት መንገድ ላይ ኢፌክት አለው የሚለው ነገር ኬት አመጣ? ወዳጃችን የእግዚአብሔር እውቀት ድምጽ መሀል ላይ ይቋረጣል እንዴ? ምንድነው? እኔ ያወራው ነበር እየሰማው አልነበረ? ዮሐዴ መሀል ላይ እየተቋረጠ ነው ድምጽ? አይ እንትኑ አይደለም የሱ ነው። ኦኬ እሺ፣ የራሱ የወዳጃችን ይሆናል። አሁን እኔ ምንድነው እግዚአብሔር ቀድሞ እውቀት የሚባል ነገር አለ። ኦኬ ፎር ናውሌጅ ኦፍ ጋድ የሚባል ነገር አለ። እግዚአብሔር ሁሉን አዋቂ ነው። አዎ ለምሳሌ እኔም አንተም እዚህ ጋር ገዝተን ያለን ሰዎች መጨረሻችን እግዚአብሔር ምን እንደሆነ ያውቃል። ኦፍ ኮርስ ያውቃል። ኦኬ ያውቃል። ነገር ግን እግዚአብሔር አወቀ ማለት ደግሞ የእግዚአብሔር እውቀት ምን እንደሆነ እንዳልከው ነው። ላይክ ውስጡ ገብተን እኛ የእግዚአብሔርን እውቀት ኮምፕሪሄንድ የሚደረግ ነገር አይደለም። ወይ ደግሞ የእግዚአብሔርን እውቀት እያንዳንዱን ጠልቅ ገብተን እንደው ካላወቀን የሚባል ነገር አይደለም፣ እኛ ፍጡር ስለሆነ። ነገር ግን እግዚአብሔር ያውቃል። ኦፍ ኮርስ ማን እንደሚጠፋ ማን እንደሚድን ያውቃል። ይሄ ምንም ጥያቄ የለውም። ነገር ግን የኔ ጥያቄ ምንድነው ሰዎች ሁሉ እንዲድኑ የሚፈልግ ከሆነ እግዚአብሔር አት ዘ ሴም ታይም ቀድሞ ወስኖ ነው የፈጠራቸው የሚለው ነገር ግን ሎጂካል ፋላሲ ያመጣል። በሎጂካል ፋላሲ እግዚአብሔር ምንድነው? መጽሐፍ ቅዱስ አይጠናማ። መጽሐፍ ቅዱስ የእግዚአብሔር ቃል ነው። እግዚአብሔር ሉዓላዊ አምላክ ነው። ሉዓላዊ አምላክ ነው። ያወቀ ኢየሱስ ለዓለም ሁሉ ነው የሞተው። ወይ አንዴ በቃ በዚህ በኩል ከቢዛነቱ አንፃር ላስረዳ። ኢየሱስ ለዓለም ሁሉ ነው ለተመረጡት ነው የሞተው። ኢየሱስ ክርስቶስ ለዓለም ሁሉ ነው ዋጋ የከፈለው። ለሰዎች ሁሉ ነው። ለሰዎች ሁሉ በእርሱ የሚያምን ይላል መጽሐፍ ቅዱስ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ዓለምን ሁሉ እንዲወዷልና የሚል አለና ስለዚህ ውስን ቤዞት የሚለው እኮ የቃል ሕይወት ትምህርት ነው። አንዱ ትምህርት ነው አይደለ? አይ ይሄ ምንድነው ባለው ትምህርቷን አታውቀው? እርሱን እኔ አላምንም። ይሄ ቆይ አንዴ ስማኝ። ከቱሊፖቹ ስንቱን ነው የምትቀበለው አንተ? ከቱሊፖች ውስጥ ይሄ አሁን ሊሚትድ አቶንመንት የሚባለውን እኔ አልቀበልም። በጣም ጥሩ። እሺ አሁን ታች ያላችሁ ሰዎች ምን እያለኝ እንደሆነ ልንገራችሁ። አንዴ ማይክ ሚውት አድርግና ታች ላሉ ሰዎች ዋናው እነሱ ስለሆነ ቱሊፕ የሚባለውን ነገር ከዚህ በፊት በጣም ብዙ ጊዜ አይተነዋል አይደል? ኦኬ ቱሊፕ ማለት እነዚህ አብሪቬሽኖች አሉ፣ አምስቶቹ ማለት ነው። ቶታል ዲፕሪቪቲ አለ፣ አንኮንዲሽናል ኢሌክሽን አለ፣ ሊሚትድ አቶንመንት፣ ኢሪዚሲብል ግሬስ እና ፕሪዘርቫንስ ኦፍ ሴንትስ የሚባል ነገር አለ። አሁን ወንድማችን አምልኮ ሄዶ የሚፈጽምባት ቸርቿ እንደ ቸርች ከነዛ ውስጥ ለምሳሌ ሊሚትድ አቶንመንትን ትቀበላለች። ሊሚትድ አቶንመንት ማለት ውስን ቤዞት የምንለው ምን ማለት ነው? ይሄም ክርስቶስ ለዓለም አልሞተም ለተመረጡት ነው የሞተው የሚለውን ትምህርት ቸርቿ እንደ ቸርች ትቀበላለች። ወንድማችን አሁን ግን እኔ ይሄን አልቀበለውም ግን እስቲ ለዛ ሂጅ አምልኮ ፈጽማለሁ እያልከ ነው አይደል? ናውሜ አዎ ቤተ ክርስቲያኒቷም ድሮ የተመሰረተችውን ድሮ ያላትን እንትንና አሁን ያላት አንድ አይደለምና አብዛኞቹ የማውቃቸው ይሄንን አይቀበሉም። ስለዚህ አንተ ሙሉ ለሙሉ በእምነት ከማይመሳሰሉ ሰዎች ጋር ነው ሄደ። ቆይ አንዴ ነው። ስለዚህ አንተ አምልኮ ሄደ እየፈጸምክ ያለው በእምነት ከማይመሳሰሉ ሰዎች ጋር ነው ማለት ነው አይደል? ይሄ የሚያላይ ጉዳይ አይደለም። እቺ አብሪያቸው እንዳላመን እንዴ ኢየሱስ ለዓለም አልሞተምና ለተመረጡት ሞቷል የሚለውን ይሄ የሚያላይ ጉዳይ አይደለም። ይሄ እኮ በጣም ትልቅ ትምህርት ነው ወዳጅ። አይ እኔ ይሄን በጣም እንደ ትልቅ ኢሹ አድርጌ አልቆጥረውም። እንደ ትልቅ እንደሚያላይ ነገር አድርጌ አልቆጥረውም። አንድ ጥያቄ ልጠይቅህ። አንዴ ቆይ ሰማይ። እንዴ የሚያላይ ጉዳይ አይደለም ትለኛለህ እንዴ? አሁን አብረ ሄደ አምልኮ የምፈጽማቸው ሰዎች ኢየሱስን መድኃኒዓለም ብሎ መጥራት ይችላሉ? ያለ መድኃኒት ብሎ መጥራት ይችላሉ? አዎ ኢየሱስ መድኃኒዓለም ያለ መድኃኒት እንለዋለን። እነሱ አንተን አይደለም ያልኩህ፣ እነርሱ
ለተመረጡት ነው የሞተው ብለው የሚያምኑ ሰዎች? እኔ እስከማውቀው እንግዲህ እስካሁን በዚህ የሚያምን ሰው አልገጠመኝም። እውነት ለመናገር ጋር አዲስ የሚያምን ሰው አልገጠመኝም። ብዙ ሰው ሞቷል። ግን ዞሮ ዞሮ ኢየሱስ ክርስቶስ ለተወሰኑት ነው የሞተው ብንልም ወንጌልን ከመስበክ ሊያግደን አይችልም። ወንጌልን ከመመስከር ሊያግደን አሁን አንተና ለምሳሌ ስማኝ፣ አሁን አንተ ትምህርት ላይ ባይዘው ጋይስ ፕሮቴስታንቶች ትልቁ ችግር እዚህ ጋር ትምህርት በቃ ችግር የለውም። አንተም የፈለግከውን ብታምን እኔ የሚፈለግኩትን ልመን አብረን ወንጌል እንስበክ የሚባል ነገር አለ። እንዲህ የሚባል ነገር የለም እንዴ። እነ ጳውሎስ የሰበኩት ስብከት የትኛው ስብከት ነው? ናሆሜ ኢየሱስ ለዓለም ሞቷል የሚለውን ስብከት ነው አይደል የሰበኩት? አዎ ለሚያምን ሁሉ መዳን እንደሚችል ነው መጽሐፍ ቅዱስ የሚናገረው። የሚያምን ሁሉ እንደሚድን ይናገራል። ስለዚህ እነ ጳውሎስ ሌሎቹ ሐዋርያት የሰበኩት ኢየሱስ ክርስቶስ ለዓለም እንደሞተ ከሰበኩ በኋላ መልሶ ደግሞ ጳውሎስ ምን ብለዋል? እኛ ከሰበክንላችሁ ወንጌል ውጪ የሰማይ መልአክን ቢሰብክ ምንድነው ያለው? ነው ወንጌል ነው። ወንጌልን እና ትምህርትን እዚህ ጋር እንትን አለያየው። ወንጌል ማለት ስለ ልጁ ስለ ኢየሱስ ክርስቶስ ነው። እሱን እኮ ነው ስለ ልጁ ኢየሱስ ለዓለም ሞቷል የሚለው ትምህርት ወንጌል አይደለም? ወንጌል ነው። ታዲያ ይሄንን ተቃራኒ ኢየሱስ ለዓለም አልሞተም ለተመረጡት ነው የሞተው የሚሉ ሰዎች የተረገመ ትምህርት ነው የሚያስተምሩት አይደለም? አሁን በአንድ በኩል ምን መሰለህ፣ አሁን ይሄ መልስልኝ፣ የተረገመ ትምህርት ነው ወይስ አይደለም? የሚያምኑት ብቻ ናቸው። ሁሉም አያምኑም። ሁልጊዜም ቢሆን በወንጌል ስትሰብክ ትምህርቱ የተረገመ ትምህርት ነው ወይስ አይደለም? እኔ እንደዛ ልለው አልችልም። በቃ ለእግዚአብሔር ቃል አሁን ችግሩ ምን መሰለህ ወንድማችን ነው፣ ስላወራህንም እናመሰግናለን። ግን እኔ አንድ ምክር የምመክርህ ታናሽም ታላቂም ልትሆን ትችላለህ፣ አላውቅም። ለእግዚአብሔር ቃል ታማኝ ሁን። የእግዚአብሔር ቃል በግልጽ የሚያስተምረውን ነገር ሌላ ጊዜ ቤት ስንከፍት ባይዘወይ ፕሪዴስቲኔሽን የሚለውን ነገር ከነገር እግዚአብሔር አንጻር ራሱ ብዙ ተፋልሶ እንደሚያመጣ ከምን አንጻር መሰለህ? አሁን ይኸውልህ አንዴ ነው አንዴ ቆይ ስማኝ፣ አንዴ ስማኝ ልናገር የነበረው ነገር እኛ ቤት መክፈታችን አይቀርም። ይሄ ፕሪዴስቲኔሽን የሚለውን ነገር በሰፊው ስለምንሄድበት ችግር የለውም። የሆነ ፎሎ አድርገንና እኛም ቤት ስንከፍት መጠየቅ ይችላል። አንድ ነገር ግን እዚሁ ጋር ለእግዚአብሔር ቃል ታማኝ ነው። ኦኬ፣ ለእግዚአብሔር ቃል ታማኝ። የእግዚአብሔር ቃል በግልጽ ያስቀመጠውን ያስተማረውን ነገር ያንን ትምህርት የማያስተምሩና የማያምኑ ሰዎችን ልክ አይደላችሁም ብለን መናገር መልመድ አለብን። ይሄ አዲስ ወንጌል ነው። ኢየሱስ ለዓለም አልሞተም የሚለው አዲስ ወንጌል ነው፣ የማይታወቅ ወንጌል ነው። ኦኬ፣ ስለዚህ አንተ ግን እንደዚህ አይነት እምነት ካላችሁ ሰዎች ጋር በቸርች ደረጃ እንደዚህ ከሚያምኑ ቸርቾች ጋር ሄደ አምልኮ መፈጸም ራሱ ባይት ሰልፍ አንተ ራሱ ለእግዚአብሔር ቃል ያለን ተአማኒነትና ምን አይነት ህብረት ውስጥ እንዳለ ጥያቄ ምልክት ውስጥ ይከተል። ሁለተኛ ዌስትሚኒስተር ኮንፌሽን ኦፍ ፌዝ የሚለውን የእምነት መግለጫ ታውቀዋለህ ወዳጄ? የካልቪኒስቶች የእምነት መግለጫ ነው። ሄሎ ሶሪ ተቋርጦ ነበር። አሁን ገና ነው የሰማሁት ድምጽን። እሺ ዌስትሚኒስተር ኮንፌሽን ኦፍ ፌዝ የሚለውን የእምነት መግለጫ ታውቀዋለህ? የነዚህ የሪፎርምዶች ማለት ነው። ኮንፌሽን አይ ዶንት ኖ አላውቀውም። አሁን እዛ ላይ አንተ የምታምነውን ፕሪዴስቲኔሽን ምናምን ያምናሉ። ግን እዛ ላይ ምን አይነት እምነት አላቸው መሰለ? ለምሳሌ ሰዎችንም መላእክትንም ለገሃነምም ሆነ ለእግዚአብሔር መንግስት እግዚአብሔር ቀድሞ ወስኖን የፈጠራቸው የሚል ነገር አለ። አንተ ይሄን ታምናለህ? እግዚአብሔር እኮ አሁን ቅድም ያልኩ ነገር አለ። አሁን ጴጥሮስ መልእክት ላይ ላንብብልህ። አንደኛ ስለ ጴጥሮስ አይደለም መላእክትንም ጭምር ይላል ወዳጂ፣ መላእክትንም ጭምር ነው የሚለው። የተመረጡት መላእክት የሚል አለ መጽሐፍ ቅዱስ። የተመረጡ መላእክት ካለ ያልተመረጡ መላእክት ደግሞ አለ ማለት ነው። ስለዚህ ዲያብሎስም ከመውደቁ በፊት እንዲወድቅ ቀድሞ የወሰነበት እግዚአብሔር ነው ማለት ነው። አዎ እግዚአብሔር በዘላለማዊ ዕውቀቱ ወስኗል ማለት ነው። ያ ቃል ማለት በቃሽ ዘላለማዊ ዕውቀት አለው ማለት ነው። ስለዚህ ሰይጣን ጥፋት የለበትም ማለት ነው አይደል? ሰይጣን ምን አደረገ? እግዚአብሔር ቀድሞ ወስኖበት ከሆነ አይደል? ያውቃል። በእውቀት ነው አይወሰነበት። አሁን እኮ ምን ስለ ውሳኔ ነው እያወራው ያለሁት። በእውቀት ነው የወሰነበት አትፈልኝ። የእግዚአብሔር ማወቅና ዕውቀቱና ውሳኔው አንድ ነው የሚል ዕውቀቱና ውሳኔው አንድ ነው የሚል ነገር ማስረጃ ልታመጣ አትችልም። አሁን እኔ እንዴት መሰለ ጋዲስ አየው ልንገርህ። ለምሳሌ እንደሚወድቅ እያወቀ ሰይጣን እንደሚስት እያወቀ እግዚአብሔር ከፈጠረው እንዲወድቅ ወስኖበታል ማለት ነው አይደለም? ገብቶሃል አይደል? እግዚአብሔር በዘላለማዊ ዕውቀቱ ሰው ነጻ ፈቃድ የለውም።
የማመንና ያለማመን ነፃ ፈቃድ አለው። ይሄ ከሰው ዘንድ ስናወራ ነው። ከእግዚአብሔር ዘንድ ስናገኝ ማመን አለማመን ሳይሆን፣ ለምሳሌ አሁን አንተ ከዚህ ከወጣ በኋላ ዛሬ ማታ ምን እንደምታደርግ እግዚአብሔር ቀድሞ ወስኖብሃል? አይ ነፃ ፈቃድ አለኝ። በነፃ ፈቃድ አምናለሁ። ስለዚህ ሰይጣን በነፃ ፈቃዱ ነው የወደቀው አይደለም። እግዚአብሔር ግን ያውቃል የሚለውን ልትመልስልኝ አትችልም። አሁን እግዚአብሔር አያውቅም አላልኩም። የእግዚአብሔር እውቀት ግን የእግዚአብሔር ፎር ናውሌጅ ሰዎች የሚያደርጉት ነገር ላይ ዳይሬክት፣ ለምሳሌ ናሆም እግዚአብሔር አምላክ አሁን አንተን ሲፈጥር ያውቃል፣ ፍጻሜ የት እንደሆነ ምናምን ነገር ያውቃል በእውቀት ደረጃ ገብቷል። ታዲያ ፈጠረኝ ወስኖብኛል ማለት አይደል እንዴ? አይደለም። ቆይ ሰማኝ። እኔን እንደማላምን እያወቀ ከፈጠረኝ ኦልሬዲ እንዳላምን። ኦኬ ብራዘር፣ የማይገናኙ ነገሮች ነው ክላሽ እያደረክ ያለው። አዳምጠኝ። ፎር ናውሌጅ ማለት እግዚአብሔር አምላክ ሁሉን ነገር ሲፈጥር ያውቃል። ስለ ሁሉም ነገር ምን አለው? እውቀት አለው እግዚአብሔር። ያንን እውቀቱ ምን እንደሆነ ማንም አያውቅም፣ እግዚአብሔር ብቻ ነው የሚያውቀው። ኦኬ እግዚአብሔር ብቻ ነው የሚያውቀው ያንን እውቀቱ። እኛ እዛ እውቀት ላይ ልንደርሳችንም አናውቅም። ነገር ግን ስለ ድነት ስናወራ፣ ስለ መጥፋትና ስለ ህይወት ስናወራ ግን የመዳንም ሆነ የህይወት ጉዳይ ለሁሉም ነው በሩ ክፍት የሆነው ለሁሉም። ኦኬ ለሁሉም ነው ክፍት የሆነው። ኦኬ ለዛ ነው እግዚአብሔር አምላክ ሰዎች ሁሉ እንዲድኑ ይፈልጋል ብሎ መጽሐፍ ቅዱስ የሚናገሩ በተደጋጋሚ። ለዛ ነው ሰዎች ሁሉ እንዲድኑ ይፈልጋል። እግዚአብሔር ዓለሙን እንዲሁ ወዷል የተባለው ዓለምን ነው የወደደው፣ ሁሉንም ነው የወደደው፣ ሰዎችን በሙሉ እንዲድኑም የሚፈልገው ሰዎችን በሙሉ ነው። ሰዎች ሁሉ እንዲድኑ ስለሚፈልግ መድኃኒትን ላከላቸው። ያለበለዚያማ እግዚአብሔር ይቀር ይበለንና እግዚአብሔር አስመሳይ ነው የሚያስብለው። ክብር ምስጋና ለስም አጠራሩ ይግባው። እግዚአብሔር ሉዓላዊ ነው። እስኪ ጥቅሶችን ልስጥና ጥቅሶቹ እንዴት እንደምትመለከታቸው እዚህ ላይ እንትን ይበለን። በቃ ሌላ ቀን እንትን እንላለን። በቃ በዚህ ቶፒክ እኛ ላይቭ ስለምንከፍት ዋና ቶፒክ ይሄ ስላልሆነ በቃ እዚህ ላይ በቃ እኔም ልጠይቅ የመጣሁት ይሄንን አይደለም። ባይ ዘ ወይ አንተ ነህ የጀመርከው ርዕሱን። እኔን ልጠይቅ ነው ገብቶኛል። ቃለ ሕይወት ነው ስላልከኝ ነውና ምን ልል ፈልጌ ነው። ሌላ ጊዜ በሰፊው እዚህ ቶፒክ ላይ እንመጣለን። ነገር ግን እግዚአብሔር ልጁን ሲልክ ለዓለም ነው የላከው። ገብቷል? ለዓለም ነው የላከው። ጥቅሶቹን ግን አትፍሩት ማለት ሚለውን ወስኗል። ኤፌሶ ምዕራፍ 1 ላይ ያለውን እናውቀዋለን። ኤፌሶ ምዕራፍ 1 ላይ ያለ፣ ሮሜ ምዕራፍ 8 ላይ አለ እናውቀዋለን እኮ ጥቅሱን ሳናውቅ ጴጥሮስ ምዕራፍ 1 አለ እና ከጥቅሶቹ መሸሽ ግን አይቻልም ልል ብዬ ነው። ወዳጄ አንተ መጽሐፍ ቅዱስን እንደ ቆሎ ቀጥታ ቃል በቃል እየተረጎምኩ ተቸገረን። ፎር ናውሌጅ እና አንተንን መለየት ያስፈልጋል ሁሌ። እሺ ጥያቄ ምን ነበር? ጥያቄን እንቀበልና ከዛ በኋላ አንተን እንበል። እሺ ወደ ሌላ ሰው እንሂድ። አይ ስትወያዩ ከነበረው ነገር ላይ ቅድም ራዕይ ምዕራፍ 6ን ስትጠቅስ ነበርና እሺ አንደኛ በራዕይ ምዕራፍ 6 ቅዱሳን የሆኑት ሰዎች በሕይወት ካለፉ በኋላ በመሬት ላይ ላሉ ለቤተ ክርስቲያን ለምዕመናን ተቋርጧል። እኔ ጋ ነው ወይስ እሱ ነው? እውነት አይሰጠንም። አሁን ራዕይ ላይ ምዕራፍ 6 ተቋርጠ ነበር ወዳጄ፣ መሀል ላይ ተቋርጬ ነበር። ኦኬ ቅርታ። እንደጋ አሁን እሰማለሁ። እሺ እሰማለሁ። ይሰማል። ኦኬ ራዕይ ምዕራፍ 6ን ስታነብ ነበርና ራዕይ ምዕራፍ 6 ላይ ያለው ቅድም ከሀሳቡ ጋር ስላልተገናኘልኝ ነው። ቅዱሳን በሕይወት ካለፉ በኋላ በቤተ ክርስቲያን ላሉ ለምዕመናን ይጸልያሉ፣ ይማልዳሉ የሚባል ትምህርት አለና ይማልዳሉና መላእክትንም እንደገና ቅዱሳን ሰዎችንም ያጠቃላል። መጽሐፍ ቅዱስ ላይ ግን በአዲስ ኪዳን ብዙ ቦታ ስለ ጸሎት ተጽፏል። ቅዱሳን እንደሚለምኑና እንደሚማልዱ ግን የሚያሳይ ጥቅስ የለም። በሰማይ ማለት ነው። አዎ ስለ ቅዱሳን እንደሚማልዱ እንደሚጸልዩ የሚያሳይ ምንም ጥቅስ የለም መጽሐፍ ቅዱስ አናገኝም። ይልቁንስ ዕብራውያን መልእክት ላይ በሰማያዊቷ ቤተ መቅደስ የሚያገለግለው ሊቀ ካህናት የሆነው እንደገና ስለ እኛ የሚማልደው ክርስቶስ እንደሆነ ተጽፏል። ከየት የመጣ ትምህርት ነው? ኦኬ መጀመሪያ ወደ መጽሐፍ ቅዱሱ ከመምጣታችን በፊት መካነ ኢየሱስ ቤተክርስቲያኗ በሰማይ ያሉ ቅዱሳን ስለ ምድር ላይ ስላለችው ቤተክርስቲያን ይለምናሉ ብለው እንደሚያምኑ ታውቃለህ? እኔ አላውቅም። ይሄን እምነታቸው እንደዛ ነው። ባይዘው መካነ ኢየሱስ። ከዛ ባለፈ ማርቲን ሉተርን ታውቀዋለህ አይደል? የታድሶ አባት ጆን ካልቪንን ታውቀዋለህ አይደል? ጆን ካልቪን አውቀዋለሁ። ጆን ካልቪንም ይሄን እንደሚያምን ታውቃለህ? አላውቅም። ስለዚህ መጀመሪያ ይሄን ሐሳብ እንትን ከማለት በፊት የእምነት አባቶች ራሱ የሚያምኑት እምነት ነው በመጀመሪያ ደረጃ።
የእምነት አባቶች እነሱ ማመናቸው መጽሐፍ ቅዱሳዊ አያደርገውም። እኔ መጽሐፍ ቅዱሴን ነው ማምነው። ስለዚህ አሁን መካነ ኢየሱስ ቸርቿም ተሳስታለች። ኮንፊርም እያጠራን እንሂድና ከዛ ወደ መጽሐፍ ቅዱስ እንመጣለን። ቅዱሳን ይማልዳሉ ምትል ከሆነ መጽሐፍ ቅዱሳዊ መነሻ የላትም። አሁን እኔ መጽሐፍ ቅዱሳችን ላይ ስለዚህ ተሳስታለች ቤተክርስቲያኗ ተሳስታለች። በጣም ጥሩ። የእምነት አባታችሁ ሉተርም ሆነ ኢንክሉዲንግ እነዚህ ማጀስትሪያል ሪፎርመርስ የሚባሉት ጆን ካልቪንን ጨምሮ ይህን እምነት ያምኑ ነበር። ተሳስተዋል? ተሳስተዋል። እንደሚማልድ የተጻፈው ስለ ክርስቶስ ነው። ክርስቶስ ሁሉ ነው ደግሞ ከሁሉ ነው የሚለው። ቆይ ሲጀመር እኔ መረጃውን አላየሁም። አንተ አይቻለሁ ያልከኝ። አይ መረጃው አለ፣ ችግር የለውም። ከፈለክ እናሳያለን። ማየት ፈልገህ ከሆነ አሁን አንድ ጥያቄ ልጠይቅ እዚሁ ጋር። ሉተር የታድሶን እንቅስቃሴ ሲጀምር በመንፈስ ቅዱስ ምሪት ነበር አይደል? ከካቶሊክ ቤተክርስቲያን ሲወጣ የታድሶን እንቅስቃሴ የጀመረው? አዎ ብዬ አምናለሁ። አዎ እውቀቱ ፍጹም አልነበረም። እንደ ሉተር የሚያምነው እኔ ማላምነው ብዙ ነገር አለ። ፍጹምነቱን ተው። ስለዚህ መንፈስ ቅዱስ ከካቶሊክ ቤተክርስቲያን ሲወጣ በመንፈስ ቅዱስ ተመርቶ ከሆነ የታድሶ እንቅስቃሴን የጀመረው ይሄንን እምነት መንፈስ ቅዱስ ይግለጥለት አይግለጥለት በምን አወቅ? የተጻፈ ከሉተር በፊት እኮ ሉተር እኮ ወንጌልን ነው ያነሳው። ሮሜና ገላትያን አነበበ። ወንጌልን አነሳ። እምነት ብቻ ጸጋ ብቻ አለ። አይ ሉተር እምነት ብቻ ሲል ለምሳሌ ከአንተ ጋር የሰማይና የምድር ልዩነት ነው ያለው። ለማንኛውም ቆይ አሁን ሌላ ቶፒክ ውስጥ እንዳንገባ ይሄንን አሁን ያልኩን ትምህርት ሉተር እንደተሳሳ መንፈስ ቅዱስ ይግለጥለት አይግለጥለት በምን አወቅ? መንፈስ ቅዱስ ከቃሉ ጋር አይጋጭም። መንፈስ ቅዱስ እና ቃሉ አንድ ናቸው። መጽሐፍ ቅዱስ ላይ በሰማይ ያሉ ቅዱሳን ልመና አያቀርቡም የሚል አለ። በሰማይ እንደሚማልድልን ስለ ክርስቶስ ተጽፏል። ሁለት ቦታ በግልጽ ሌሎቹ አይማልዱም። ቆይ ስለ ክርስቶስም እንመጣለን። እዛ ውስጥ አትቀላቅለው። የክርስቶስ ከሚዲዬሽን አንጻር ነው። ኦኬ ከቤዛነቱ አንጻር የሚነገር ነገር አትቀላቀል። ቅዱሳን በሰማይ ቆይ አንዴ በሰማይ ቅዱሳን ምልጃ አያቀርቡም የሚል ጥቅስ አለ መጽሐፍ ቅዱስ ላይ። አያቀርቡም ማለት አያስፈልገውም። ለመጽሐፍ ቅዱስ አንድ ጊዜ ለሰው ልጅ የሚል አለ ወይ ወዳጄ? ወይ ልመጣልህ እኮ ነው። አያደርጉም የሚል አለ ወይስ የለም? እንደሚያደርጉም እንደማያደርጉም አልተጻፈም። ስለዚህ የለም አያደርጉም የሚል አይደል? የሚያደርገው ግን ክርስቶስ ኢየሱስ እንደሆነ ተጽፏል። አረ ፋላሲ አትስራ ወዳጄ። እኔ ስለ ክርስቶስ ኢየሱስ አላወራሁም። ተረጋጋ። ቆይ ቅዱሳን አይማልዱም የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ? ክርስቶስ ይማልዳል ብሎ ከጻፈ አይማልዱም፣ እነዛን ሌሎቹ የተቀሩት እንደማይማልዱ ማሳያ ይሆናል። ክርስቶስ ይማልዳል ካለ ስንት አማላጅ ነው ያለው? አሁን ባለንበት አንድ አማላጅ ነው ያለው። በጣም ጥሩ። አንድ አማላጅ ስትል የትም ቦታ አይደል? አሁን ባለንበት የትም ቦታ ብትሄድ አንድ አማላጅ ነው ያለው አይደል? በሰውና በእግዚአብሔር መካከል ያለው መካከለኛው አንድ ነው፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። መካከለኛው ሌላ አማላጅ የለም። በቃ አንድ ብቻ ነው፣ እሱም ሰው የሆነው ክርስቶስ ነው ነው የሚለው። ሌላ አማላጅ የለም ወይ ነው ጥያቄ? የለም። ሮሜ ምዕራፍ 8 ቁጥር 26 ላይ መንፈስ ቅዱስ እንደሚማልድ ይናገራል መጽሐፍ ቅዱስ። መንፈስ ቅዱስማ በእኛ ውስጥ ሆኖ ነው የሚማልደው። በእኛ ውስጥ ሆኖ በእኛ ውስጥ እንድንጸልይ። ስለዚህ መንፈስ ቅዱስ ቆይ አንዴ፣ መንፈስ ቅዱስ ሌላ አማላጅ ነው ከክርስቶስ ውጪ? መንፈስ ቅዱስ እንዴት አውዱን አንብበው፣ አውዱን እንዴት እንደምንጸልይ አውዱን አትበለኝ ብራዘር። መንፈስ ቅዱስ እንዴት ሮሜ ምዕራፍ 8 ቁጥር 26 ላይ መንፈስ ቅዱስ እንደሚማልድ ተናግሯል። ከክርስቶስ ውጪ ሌላ አማላጅ ነው መንፈስ ቅዱስ? መንፈስ ቅዱስ ይማልዳል የሚለው ምንም ጥያቄ የለውም፣ አምናለሁ። ስለዚህ ከኢየሱስ ውጪ ሌላ አማላጅ ነው መንፈስ ቅዱስ? ኢየሱስ ክርስቶስና መንፈስ ቅዱስ በመለኮት አንድ ናቸው፣ ግን ሌላ ነው ብትለኝ ሌላ አማላጅ ነው እቀበላለሁ። ስለዚህ ሁለት አማላጆች ማለት ነው። መንፈስ ቅዱስ ስለኛ ይማልዳል፣ ክርስቶስ ስለኛ ይማልዳል። እውነት ነው። ስለዚህ ሁለት አማላጅ ሆነ ማለት ነው። አማላጆቹ ሁለት ሆነ። እኔ በእኛ ውስጥ ሆነ በእኛ ውጪ ሆነ አይደለም ሐሳቤ። ሁለት አማላጆች ሆነ አይደል? ጀለስ ድምፁ መሀል ላይ ይቋረጣል። ወኔ ላይ ሆነን እኮ ያቀዘቅዘናል። ችግሩ እሱ ነው። ሶሪ ኔትወርክ እየተቆራረጠ ነው። ሶሪ። ኦኬ። ስለዚህ ሁለት አማላጆች ሆኑ አይደል? አዎ፣ ምንም ችግር የለውም ሁለት መሆኑ። እሺ፣ አሁን ቅድም ጋይስ በደንብ ስሙ። አንድ አማላጅ ብቻ ነው የነበረው የሚለው ትምህርት ፈረሰ ማለት ነው። ፈረሰና አሁን ደግሞ ከፍ አደረግን። እያየን እናሻሽላለን። ሁለት ሆኑ። አሁን ስንት ሆኑ? ሁለት ሆኑ። ችግር የለውም። ከሰዎች ጋር ያገናኘው መስሎኝ ነው። ከቅዱሳን ጋር ልታገናኘው መስሎኝ ነው። አንድ ብቻ ነው ያስትለኝ አዎ ያልኩ እንጂ የመንፈስ ቅዱስ መልጃ ጠፍቶኝ አይደለም። ከቅዱሳን ጋር ልታገናኘው ነው ብዬ። ችግር የለውም ብሮስኪ ተይ፣ በቃ የሚከታተል ሰው በደንብ አስተውሏል። ኦኬ።
እንግዲህ እግዚአብሔርን አንደኛ ጢሞቴዎስ ምዕራፍ 2 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት መልጃም ምስጋናም ስለ ሰዎች ሁሉና ስለ ነገስታት ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል ጳውሎስ። ምን እንዲደረግ መልጃም እንዲቀርብ አይደል እያለ ያለው? ልመናና ጸሎት መልጃም አይደል ሊሆን እነዚህ ምልጃ የሚያቀርቡ ሰዎች አማላጅ ይባላሉ አይባሉም? ይህ በምድር ላይ እኮ ነው እንድንጸልይ እኮ ነው እየተነገረን ያለን። ኦኬ። ስለዚህ አሁን ባለንበት ጊዜ ነው። ቀደም እንዳትረሳ፣ ቀደም ስጠይቀ አሁን ነው ያልኩ። ስለዚህ ምድር ላይም ደግሞ ሌሎች አማላጆች አሉ ማለት ነው። እኛ ማላጆች አማላጆች ሳይሆኑ ማላጆች። በምድር ላይ ጸልዩ ተብለናል። ጸልዩ ነው። ምልጃ ምስጋና አቅርቡ ማልዱላቸው ነው። በአንተ ጸሎት ለምሳሌ እግዚአብሔር እኔን ይቅር ቢለኝ፣ በአንተ ጸሎት እግዚአብሔር እኔን ይቅር ሊለኝ ይችላል አይችልም? በእኔ ጸሎት አንተን ምሕረት ሊያደርግልህ ይችላል። ልክ ነው። አረ ጳውሎስ በእግዚአብሔር ዘንድ አማላጅ ሆንከኝ ወይስ አልሆንከኝም? አዎ ማልጄልሃለሁ። እውነት ነው። ስልከኝ አልሆንከኝም? አዎ አማላጅ ሆኛለሁ፣ ማልጄልሃለሁ። ጎበዝ። ስሙ ጋይስ፣ አሁን መጀመሪያ ኢየሱስ ብቻ ነበር አማላጅ ተባለ። ከዛ በኋላ መንፈስ ቅዱስ ተጨመረ። ከዛ በኋላ ደግሞ አሁን ደግሞ ምሳሌ ሲሰጠው እሱን ሶስተኛ አማላጅ ሆኖ ወንድማችን አሁን ቁጭ ብሏል። ኦኬ፣ ሶስተኛ አማላጅ ሆኖ ይለያያል። የማይገናኝ ነገር እኮ ነው ያገናኛል። መጽሐፍ ቅዱስ እኮ ነው እያነበብን ያለው ወዳጅ። የኛ ምልጃና የጌታችን የኢየሱስ ክርስቶስ ምልጃ ይለያያል። እኛ እንደምንማልደው አይደለም እሱ የሚማልደው። ስለኛ ሊታይ ገባ ነው የሚለው። እኛ እንድንጸልይ ለሌሎች ሰዎች ሁሉ በምድር ላይ ላሉ ሰዎች ሁሉ እንድንጸልይ እንድንማልድላቸው መጽሐፍ ቅዱስ ያዘናል። ግልጽ ነው፣ ምንም ጥያቄ የለውም። የእርሱስ ከኛ በምንድን ነው ይባላል ካልከኝ፣ አዎ ምልጃ ይባላል። የእርሱ ከኛ በምንድን ነው የሚለየው? ዕብራውያን ምዕራፍ 9 ላይ ስለኛ አራውን ሊታይ ገባ ነው የሚለው። እሱ ግን መታየት ነው። ስለኛ መታየት መጽሐፍ ቅዱስን አትጥቀስልኝ ወዳጄ። የእሱ ከኛ በምንድን ነው የሚለየው? ንገረኝ። እንዴት ነው የሚለየው? መታየት ነው። ስለኛ መታየት ነው። ኢየሱስ ክርስቶስ ማለት መታየት ማለት ደሙን ያሳይልናል፣ በአብ ዘንድ ጠበቃ ይሆንልናል፣ ጥብቅና ይሆን ማለት። ደሙን ያሳያል ስትል በእጁ ደሙን ይዞ ነው የሚያሳየው? አዎ፣ የተወጋ ጎኑን ያሳይልናል። ስለኛ ይታያል ማለት ያ ነው። ስለኛ ያቀረበውን መስዋዕት ያሳይልናል። መስዋዕቱን ያቀርባል እያልኩ አይደለም። አንድ መስዋዕት ስንቴ ነው የሚለው? ዕብራውያን ምዕራፍ 1 ላይ አንድ መስዋዕት ለዘላለም አቅርቦ ነው። አንድ ጊዜ አቅርቦ ለዘላለም ነው የሚለው። አንድ ጊዜ ቀድሷቸዋል ነው። ከየት አመጣ ታዲያ? አንድ መስዋዕት ለዘላለም አቀረበ ከተባለ አንድን መስዋዕቱን ለዘላለም ያቀረበው እሱንም ደግሞ መስቀል ላይ ሆኖ ነው ያቀረበው። ከየት አምጥተህ ነው ድጋሚ ደም ይዞ ድጋሚ ይታይልናል በየቀኑ የምትለው? ከየት ያመጣው ትምህርት ነው? ይታይልናል ይላል ዕብራውያን ምዕራፍ 9 ላይ። እሱ ያንተ ስናፈታት ነው ወዳጅ፣ ቃሉ ስላለ አይደለም። እኔ አሁን ሁለቱን አስማማልኝ ነው ያልኩ። መጽሐፍ ቅዱሳችን አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። አንድ መስዋዕት፣ ይሄን መስዋዕት ያቀረበው በዕለተ ዓርብ ነው አይደለም ወዳጅ? ይብቃው መሰለኝ። ዮሐዴ ወይ ቀጥሉ እናንተ። በቃ ኔትወርክ ማለት ነው እያለ ብዙ ነገር አወራን። ዮሐዴ መቀጠል የምፈልግ ከሆነ ቀጥል ፓፓ። እኔ ብዙ አወራን። እንትን ሆነ እኮ ውሃ ቅዳ ውሃ መልስ ሆነ። መጀመሪያ ከሱ በቃ ክርስቶስ ስላለ ሌላ ምንም አያስፈልግም የሚል ሀሳብ ነበር ሲያነሳ ነበር። ከዛ መንፈስ ቅዱስ፣ ከዛ ሰዎች ሁሉ ጭራሽ ጸሎት ምልጃ ያደርጋሉ የሚል ሀሳብ አነሳ። ስለዚህ በሰማይ ምን መሰለ ዋዴ፣ በሰማይ ላለው ምልጃ ነው ኢየሱስ ብቻ ያልኩት። በሰማይ የሚማልደው ኢየሱስ ክርስቶስ ብቻ ነው። ቅዱሳን የሚል የለም። ሌሎች መላእክት ሆኑ ቅዱሳን። ስማ መጀመሪያ እስኪ ወዳጃችን፣ ኔትወርክ የማይሰራ ከሆነ እንትን ማለት ነው የሚሆነው፣ መደራረብ ምናምን ይሆናል። የሚሰማ ከሆነ ግን መጀመሪያ ያልከው ምንም በቃ ከክርስቶስ ውጪ የለም ነበር ያልከው አይደል ብለህ ነበር። የኔ በሰማይ ነው፣ በሰማይ ከክርስቶስ ውጪ ስለኛ የሚማልድ የለም ነው የኔ አባባል። እንደዛ የሚል አለ። የሚማልደው ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ከሱ ውጪ በሰማይ ከሱ ውጪ። ቆይ አንዴ ስማ መጀመሪያ፣ ዝም ብለህ ለማውራት ሳይሆን የምጠይቅህን ስማ መጀመሪያ። ሰምቼ እኮ ነው አልሰማህም? በሰማይ ከክርስቶስ ውጪ የሚማልድ የለም የሚል ቃል አለ ወይስ የለም? አንደኛ
በሰውና በእግዚአብሔር መካከል ያለው መካከለኛው አለ ወይስ የለም? እባክህ የምትጠየቀውን ስማ እስኪ። አንድ ብቻ ነው ይላል። እኔ ጴንጤቆስጤ ነኝ። ላግዘው ጥቅስ ልስጥህ። አዎ ጥቅስ አለ። ክርስቶስ ብቻ ነው ላግዘው። አንዴ ቆይ ታግዘዋለህ። ናሆም አለ ወይስ የለም? ክርስቶስ ብቻ ነው፣ ሌሎች አሉ የሚል የለም። ክርስቶስ ብቻ ነው። እንደዛ የሚል አለ ወይስ የለም? አማርኛ ነው እንዴ ችግር? ቆይ አማርኛ ትሰማለህ አይደለ? ወደ የነገርኩህ እኮ ነው። ክርስቶስ ብቻ ነው ከሱ ውጭ የለም አልኩህ እኮ። የሚል አለ ወይ? አንተማ እሱማ አንተማ እያልክ እኮ ነው። ከቅድም ጀምሮ እኮ ደጋግመህ አልከን። ያንተ ወሬማ እንደ ወሬ ሰማን። ማስረጃ አለ ወይ መጽሐፍ ቅዱስ ላይ ነው እንጂ ጥያቄ አልኩህ እኮ አትበል። ያንተ ወሬማ ከተራ ወሬ እኮ የዘለለ ቃል አይደለም። ጥያቄውን ነው የምትመልሰው ነው። ትምህርት ምናምን ትምህርት እንድትሰብክ ምናምን ሳይሆን የምትጠየቀው እንድትመልስ ነው። ከክርስቶስ ውጭ በሰማይ የሚማልድ የለም ብለህ ተናገርክ። ይሄ አንተ ወሬ ነው። ሪፍሬዝ ያደረገ ይህንን ቃል መጽሐፍ ቅዱስ ላይ አለ ወይስ የለም ነው ጥያቄ። አለ። ማስረጃውን ጥቀሰው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5። እሺ በሰማይ ከክርስቶስ ውጭ የሚማልድ የለም የሚለው። እሺ አንብቦ እንደዛ የሚለውን አንብቦ እስኪ። አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። መካከል ላይ የሚገባ እዚህ ቃል ላይ በሰውና በእግዚአብሔር መካከል ላይ የሚገባ ሰው የሆነ ክርስቶስ ኢየሱስ ብቻ ነው ይላል። እሱ ብቻ ነው፣ ከሱ ውጪ ሌላ በመካከል እኔ የጠየቅኩ ምን ነበር? አማላጅ በመካከል የሚገባ ነው ወይስ አይደለም? ቆይ እኔ የጠየቅኩ ምን ነበር? እባክህ እኔ የጠየቅኩ ምን ነበር? አማላጅ ነው የጠየቀኝ። አንተ ወዳጅ እንዴ በጣም መሰረታዊ ችግር አለበት ወዳጅ። እኔ የጠየቅኩ በሰማይ ከክርስቶስ ውጪ አማላጅ የሚባል የለም። አሁን የጠቀስከው ጭራሽ ከምልጃ ጋር የማይገናኝ ሽታው ራሱ ምልጃ የሚል ሽታ ራሱ የሌለው ጥቅስ ነው። አማላጅ በመካከል የሚሆን አይደለም እንዴ? በመካከል የሚሆን አይደለም እንዴ ሳይሆን መካከል መሆን ማለት ራሱ ምልጃ ነው። ነሰሰርሊ የሚባል አይደለም። በመካከል የሚገባ በምን አይነት በልመና መልክ የሚገባ አሁን ለምሳሌ በመካከል ሆኖ ለምኖ ምናምን የሚያስታርቅ ሰው አማላጅ ሊባል ይችላል ነው። እዚህ ክፍል ግን እየተናገረ ያለው ጭራሽ ስለ ምልጃ አይደለም። የምልጃ ሽታው ራሱ የለም እያልኩ ነው። ምክንያቱም አንድ እንዴት እንደሆነ ሊማልድ ይችላል። ይዋዴ በመካከል ካልሆነ ምልጃ የሚል ሽታው የለም። ስለ ምልጃ ሽታው የለም አለ። አንዴ ትልቁ ነው በመካከል ካልሆነ በስተቀር ሊማልድ ይችላል ወይ ነው የኔ ጥያቄ። በመካከል ካልሆነ ሊማልድ ይችላል እንዴ? በእግዚአብሔርና በሰው መካከል ካልሆነ እንዴት ሊማልድ ይችላል? አለ ስልክ ገባበት መሰለኝ። እስኪ መፂና ተመልሳለሽ? ናሆም እዚህ ክፍል ላይ ስለ ምልጃ የሚናገረው ክፍል የቱ ጋ ነው? እኔ የምልህ ዮሐድ በመካከል ካልሆነ ሊማልድ ይችላል ወይ? በመካከል ካልሆነ ስለ ምልጃ የሚናገረው ክፍል የትኛው ነው? ወዳጅ እባክህ አታድርገንና ቁጥር 5 ላይ ያለው በመካከል ያለው አንድ ነው። ያው አማላጅ የሚለው የቱ ጋር አለ? ቃል በቃል እየጠየቀኝ እኮ ነው። አየህ አይደል? ቃል በቃል እየጠየቀኝ ቃል በቃል ነው የምጠይቅህ። ምክንያቱም ቅድም የጠየቅኩ ምንድን ነው በሰማይ ከክርስቶስ ውጭ አማላጅ የለም የሚል ቃል አምጣ ስልህ አንደኛ ጢሞቴዎስ ምዕራፍ 2:5 ብለኛል። አማላጅ የሚል ቃል ጭራሽ አንተ ቃል በቃሉን ተውና አማላጅ የሚል ጭራሽ ሽታው የሌለው ጥቅስ ነው የሰጠኝ። አማላጅ የሚለው የቱ ጋር ነው? መካከለኛ ማለት ምን ማለት ነው? ቆይ መካከለኛ የሚለው እኔ አብራራልሃለሁ። ምክንያቱም መካከለኛ የሚል ስላልሆነ ጉዳያችን ጥያቄያችን እሱ አይደለም። አማላጅ የሚለው የቱ ጋር ነው ያለው? ሲጀምር መካከለኛ ሳይሆን አማላጅ መሆን ይችላል እንዴ? አንድ አካል መካከለኛ ሳይሆን በሰውና በእግዚአብሔር ሚዩት አድርገህ ውጣ። በቃ እንደዚህ አይነት ሰው መካከለኛ ሳይሆን አማላጅ መሆን ይችላል እንዴ? መካከለኛም አማላጅ አይደለም እያልኩ ነው።
መካከለኛ ሳይሆን አማላጅ ሊሆን ይችላል? በጣም አድክን ሆናችሁ ሰዎች በጌታ ስም። እዚህ ክፍል ላይ ስለ ምልጃ ጭራሽ ሽታው የለም ማለት ሊትራሊ ሽታው የለም እያልኩ ነው። ምክንያቱ እዚህ ጋር እየተነገረ ያለው ስለ ቤዛነት ነው። ሰው ስለመሆኑና ዋጋ ስለመክፈሉ ክፍል ላይ አማላጁ ክርስቶስ ብቻ ነው ሳይሆን የሚለው አማላጆቹ ሌሎች ማለት ሌሎች ናቸው ነው የሚለው። ሰዎችም ሁሉ ምልጃን አቅርቡ ነው የሚለው አይደለ? ይሄ ክፍል እዚህ ጋር ምልጃን አቅራቢዎቹ ሰዎች ናቸው። ሰዎች ስለሌሎቹ ማለት ምልጃ፣ ልመና፣ ጸሎት አቅርቡ ይኸው ይላል። ከዛ ይመጣና ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ካለ በኋላ እሺ አንዴ ላስገባውና አንድ ቁጥር እየጻፈ ስለሆነ እሺ አንዴ ላስገባው። ግባ። እሺ አሁን በስትክክል የምጠይቅህን እየሰማህ የምትመልስ ከሆነ አሁን እናወራለን፣ ካልሆነ ግን ትወርዳለህ ማለት ወርዶ ነው። አስወረዳችሁት ነው ወይስ? ኦኬ አለ አለ። እሺ ቁጥር 1 ላይ እዚህ ጋር ምልጃ አቅርቡ እየተባለ ያለ ስለ ሰዎች ሁሉ ምልጃ፣ ልመና፣ ጸሎት ይደረግ እያለ ሐዋርያ ቅዱስ ጳውሎስ እየተናገረ ነው። ማን ነው የሚያደርገው ምልጃ፣ ጸሎት፣ ልመና? እዚህ ጋር ለአማኞች ሁሉ የተሰጠ ትእዛዝ ነው። ለአማኞች ሁሉ ነው። ለክርስቲያን ለሆኑ ምልጃውን የሚያቀርበው ማን ነው? እዚህ ክፍል ላይ ቁጥር 1 ላይ እዚህ ክፍል ላይ ምልጃውን የሚያቀርበው የነገርኩ እኮ ነው። ለክርስቲያኖች ሁሉ ነው። አማኞች ሁሉ ነው። ክርስቲያኖች ሁሉ ምልጃን ያቀርባሉ ማለት ነው። አዎ ይህን ጥቅስ ለምን ነበር የጠቀስከው? አንደኛ ጢሞቴዎስ ምዕራፍ 2 አማላጅ ኢየሱስ ብቻ ነው ለማለት አይደል? ቁጥር 5 እኮ ነው። ቁጥር 5 መካከለኛው አንድ ነው ስለሚል ቁጥር 1 ሰዎች ሁሉ ክርስቲያኖች ሁሉ ምልጃን ያቅርቡ ይላል አይደል? አንተ ቁጥር 5 ሄድክና ምልጃ የሚል ጭራሽ ጥቅሱ የሌለውን ክፍል አምጥተህ ምልጃ ሁሉ ኢየሱስ ማለት ምልጃ የሚያቀርበው ኢየሱስ ብቻ ነው ብለህ ነበር አይደል? በሰማይ ምልጃ የሚያቀርበው ኢየሱስ ብቻ ነው። በሰማይ የሚል የቱ ጋር ነው ያለው? እዚህ ክፍል ላይ እስኪ ያሳይ። ኢየሱስ በሰማይ ነው ያለው? በምድር ነው ያለው? በሰማይ የሚለው የቱ ጋር ነው ያለው? ማስረጃው ኢየሱስ ክርስቶስ ያለው የት ነው? አርጓል። በሰማይ በእግዚአብሔር ቀኝ ነው ያለው ወይስ እዚህ ጥቅስ ላይ? ስለዚህ ጥቅስ ነው እያወራን ያለው ነው። የቱ ጋር ነው በሰማይ የሚለው እኮ? አንተ ቆይ እንዴት ነው አጠያየቅ እኮ ልክ ስላልሆነ ነው። ይዋል መጽሐፉን የጠቀስከው አንተ ነህ። በሰማይ ለማለት ፈልጎ ነው አልክ። በሰማይ የሚለው ከየት አመጣኸው? ጥያቄ። ኢየሱስ በሰማይ አይደለም ወይ? በምድር ነው ያለው? አሁን የት ነው ያለው? ኢየሱስ ክርስቶስ በሰማይ ነው፣ አሁን በምድር ነው። ስለ አሁን እኔ ነኝ ያስወጣሁት ብሮስኪ። ይሄ ምንም ወተት ነጭ ነው እየተባለ አንደኛ ጢሞቴዎስ ላይ አውራ እየተባለ ዝም ብሎ ሰው ማድከም ነው። በአጭሩ በቃ እንደዚህ ናቸው። ፕሮ መሆን በስመ አብ ጌታ ዊዝደም ባይዘወይ ሳቄ በጣም ነው የሚያስጠላው። እውነት ለመናገር ውሸት ስትናገር በጣም ስለሚያስቀኝ ስስቅ በጣም ነው የሚያበሳጫችሁ እና ትችለዋለህ። ያ ስለዚህ ምልጃ ሁሉ ሰዎች እንዲያቀርቡ እዚህ ክፍል ላይ ተናግሮ እዚህ መጥቶ አይ ምልጃ ክርስቶስ ብቻ ነው የሚያቀርበው ብሎ 1 እና 5 ሊጋጭ አይችልም። ሐዋርያ ቅዱስ ጳውሎስ ጭራሽ እዚህ ክፍል ላይ መካከለኛ የሚለው ግሪኩን ላሳያችሁ ጋዲ እንዳለው አንዴ ባይብል ሀባ አንዴ እንገባለን። እሺ
የሚባለው ገስት ላይ ተቀምጦ ነው እንዴ እንትን የላችሁም የሚለኝ ጭራሽ ምን ስርዓት የላችሁም። እኔ ደግሞ መልሼ ጆሮ የላችሁም ብዬ መለስኩለት። ገስት ላይ ደቅ ያለ ሰው ነው ታውቃለህ። ቁጭ ያለ ሰው እኮ ነው። ቆይ እስኪ ዊዝደም የግሪኩ ቃል ምን እንደሚል ታውቀዋለህ? አንደኛ ጢሞቴዎስ ምዕራፍ 2:5 መካከለኛ የሚለው ማይክን ክፈተው በኮሜንት ከመጽፍ ገስት ላይ ስለሆን የግሪኩ ቃል ምንድን ነው የሚለው? ኧረ ኔትወርክ ዊዝደም ዩዘር ኔሙንማ ይዘኳል ጥበብ ብለህ አንተን ግን አልጠራችንም። ጥበብ አገባድ እኮ ስሙን አፍሶ መያዝማ አንደኛ እንዴት አፍሶ ያዘው አሉ። እሺ ኦኬ መካከለኛ የሚለው ቅዱስ ዮሐንስ አፈወርቅ እንዴት እንደሚፈታው በዛውም እናየዋለን። ኦኬ እዚህ ጋር የሚታያችሁ ከሆነ እሺ ይታያችኋል። ሜሲቴስ ይላል። ሜሲቲስ ይላል። ኦኬ ሜሲቴስ ይላል የግሪኩ ቃል። ሜሲቴስ ማለት መካከለኛ ወይም ደግሞ መካከለኛ የሚለው ቃል የገባው ሜሲቴስ ነው፣ ናት ኢንቱካኖ። ኢንቱካኖ ከሆነ አማላጅ ወይም ምልጃ የሚለው ቃል ለሚጠቀመው ግሪኩ ሜሲቴስ ሳይሆን ኢንቱካኖ አለ። ኢንቱካኖ የሚለው የግሪክ ቃል ነው የሚጠቀመው። መካከለኛ ማለት ምን ማለት ነው? ልክ እዚህ ክፍል ላይ እንደሚናገረው there is one God ኦኬ the Father አይደል? አንድ እግዚአብሔር አለ። ኦኬ በሰውና በእግዚአብሔርና በሰው መካከል ደግሞ አንድ መካከለኛ አለ ይልና በደንብዩ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ ያለው መካከለኛ አንድ ነው፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ሰው የሆነ አሁን እግዚአብሔር ለምሳሌ አብና መንፈስ ቅዱስን ስንመለከት ኦኬ በመለኮት እግዚአብሔር ብቻ ነው፣ ሰው አልሆነም ማለት። እኛ ሰዎች ደግሞ ምንድነን? ሰዎች ብቻ ነን። ኦኬ አምላክም አይደለንም ማለት ሰው ብቻ ነን። ኦኬ ወይም ደግሞ ሩቅ ብእሲ ብቻ ነን። እግዚአብሔር አብ ደግሞ መለኮት ብቻ ነው እንጂ ሰው አልሆነም ማለት። ኢየሱስ ክርስቶስ ወይም ደግሞ ወልድ ኢየሱስ ክርስቶስ ግን ሰው የሆነ አምላክ ነው ማለት። ምክንያቱም አይታችሁታል ምንድነው? እርሱም ሰው የሆነ ክርስቶስ ኢየሱስ ነው። መካከለኛ ማለት የሁለቱም ባህሪያት አዋህዶ አንድ የሆነ እሱ ነው ማለት ነው። የሁለቱም ባህሪያት ምን አዋህዶ አንድ የሆነ ከሰውም ከመለኮትም አዋህዶ አንድ የሆነ መካከለኛ እርሱ ብቻ ነው። ኦኬ ሌላ መልአክ፣ ቅዱሳን፣ ጻድቃን ወይም ደግሞ አብ መካከለኛ አይደለም። ሰውነትን ከመለኮትን ያዋሃደ ብቸኛ ኢየሱስ ክርስቶስ ነው። ለምንድን ነው ሰው የሆነው? ክርስቶስ መለኮቱ ከሰውነቱ ጋር አዋህዶ ሰው የሆነው ለምንድን ነው የሚለው ሲናገር እዛው ቁጥር 6 ይናገራል። ሊለምን ሊጸልይ ነው አይደለም። ራሱንም ለሁሉ ቤዛ ሰጠ፣ ይህንም በገዛ ዘመኑ ምስክርነቱ ነበረ። ለብዙዎች ቤዛ ሊሆን ደም ዋጋ ለመክፈል ክርስቶስ ኢየሱስ ሰው ሆኗል ማለት መካከለኛ ሆነው ኦኬ በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ ለማፍረስ ኦኬ መለኮትነት የባህሪው የሆነ እሱ የሰውን ባህሪ ገንዘብ አድርጎ ከሁለቱም ወይም ደግሞ ከመለኮትም ከሰውነትም የተዋሃደ አንድ አካል አንድ ባህሪ ሆነ ክርስቶስ። ስለዚህ ቤዛ ሆኖ ስለ ብዙዎች ቤዛ ሆኖ ራሱን አሳልፎ ሰጠ። በዛ በቤዛነቱ ደግሞ በእግዚአብሔርና በሰው መካከል እርቅን፣ ሰላምን አመጣ ማለት ኦኬ ሰላምን አመጣ። ይህ በገዛ ዘመኑ ሁሉ ምስክርነቱ ነበረ ይላል። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነት እናገራለሁ አልዋሽም። ኦኬ ስለዚህ ወደዚህ እውነት ወደዚህ መዳን እንዲመጡ ደግሞ ሐዋርያ ቅዱስ ጳውሎስ ምን እያለ ነው? ሐዋርያና አስተማሪ ሆኜ ተልኬያለሁ። ይህንን እውነት እንዲቀበሉ፣ ይህንን መድኃኒት እንዲቀበሉ፣ ሰው የሆነው አምላክ እንዲቀበሉ ተልኬያለሁ ብሎ ሐዋርያ ቅዱስ ጳውሎስ እየተናገረ እንጂ ክርስቶስ ይለምናል እያለ ነው በጭራሽ። ዋጋ ከፍሎላችኋል። የደም ዋጋ ከምን አንጻር ነው? ከቤዛነቱ አንጻር።
ሰው ከመሆኑ አንጻር የተነገረ። አማላጅ ማለት ግን ምንድን ነው? መሰረታዊ ትርጉም የመጽሐፍ ቅዱስ መዝገበ ቃላትን በግልጽ እንደሚናገረው አማላጅ መሰረታዊ ትርጉሙ ልመና፣ አንዱ ስለሌላው ይለምናል መጸለይ ማለት ነው ብሎ ይፈቷል። ኦኬ፣ አንዱ ስለሌላው መለመን መጸለይ ብሎ ይናገራል። ክርስቶስ ቤዛ ሊሆን መድኃኒት ሊሆን እንጂ ሊጸልይ ሊለምን አይደለም ሰው የሆነው ማለት ነው። ኦን ፐርፐስ ከዚህ አንጻር የሚታይ ነው፣ መካከለኛ ማለት። ምናልባት ኮሜንታሪው ማሳየት ከተፈለገ ማሳየት ይቻላል፣ ግን የቅዱስ ዮሐንስ አፈወርቅ የዚህ ማብራሪያ ተመልከቱ። ጋዲ ይቀጥል። ቃሉ ታሰማለን። ዮሐዲ እግዚአብሔር ያክብርልን። ብሮስኪ ጋይስ፣ ታች ያላችሁ ሰዎች ቤቱን በደንብ ታብታብ አድርጉት። አጠር ባለ እንትን በደንብ ስሙ። ታች ያላችሁ ሰዎች ኦኬ። ዮሐዲ በደንብ አብራርቶታል። ምን ማለት መሰላችሁ? ጌታችን ኢየሱስ የሰራውን ነገር ባጭሩ ልንገራችሁ። ለምሳሌ ኦኬ፣ እኔ ዕዳ አለብኝ 100 ብር አለብኝ። ለምሳሌ የኔ አበዳሪ ማን ነው? ተሜ ነው። ለምሳሌ በደንብ አዳምጡ እሺ። ታች ያላችሁ ሰዎች ቆይ አንዴ ኮሜንቱን ኦፍ ላድርግ። ይሄ በጣም ቀላል ምሳሌ ስለሆነ ጌታችን ኢየሱስ ክርስቶስ ሰዎች ይሄ በቤዛነቱ ማስታረቅ የሚባል ነገርና በልመና ማስታረቅ የሚደባላለቅባቸው ለዚህ ነው። እኔ 100 ብር አለብኝ። አበዳሪ ማን ነው? ተሜ ነው። ተሜ 100 ብር ለኔ አበድሮኛል። ኦኬ፣ እኔ ከተሜ 100 ብር ተበድሬያለሁ። እኔ ለተሜ መክፈል አልችልም። ዮሐድ መጣና በደንብ አስተውሉ። እኔ 100 ብር አለብኝ፣ ተሜ ለኔ 100 ብር አበድሯል። ዮሐድ መጣና ተሜን እባክህ ጋዲን እንደው በቃ 100 ብሩን ተውለት፣ እባክህ ጋዲን 100 ብሩን ተውለት ብሎ ቢለምነው ከዛ ተሜ ያንን 100 ብር ቢተውልኝ ዮሐድ ምን አደረገ? በልመና ነው ያስታረቀው። በልመና አስታረቀን ይባላል። ኦኬ፣ በቃ ዮሐድ ሄዶ ተሜን እባክህ ጋዲን 100 ብሩን ተውለት ብሎ ለምኖት ተሜ እሺ ቢለው በልመና አስታረቀን ይባላል። ነገር ግን በሌላ መልኩ ደግሞ እኔ 100 ብር አለብኝ፣ ተሜ 100 ብር አበድሮኛል። ዮሐድ መጣና ግን ተሜን ምን አለው? እንካ 100 ብርህን ቢለው ይኸው እንካ 100 ብርህን ብሎ ለተሜ ቢሰጠው በልመና አይደለም በቤዛነቱ ነው ያስታረቀው። ኦኬ፣ ዋጋ ከፍሎ ነው። ዋጋ ከፍሎ ነው ነፃ ወጣኝ ማለት ነው። ዋጋ ከፍሎ ነው። ስለዚህ ለክርስቶስ ኢየሱስ ስንናገር ለዛ እኮ ነው መጽሐፍ ቅዱስ ላይ እንዴ በደም ተገዝታችኋል የሚባለው የተከፈለ ነገር ስላለ ነው። ኦኬ፣ ለዕዳችን ለነበረብን ዕዳ የተከፈለ አለ። ምን ደም ነው የተከፈለው? ክርስቶስ ኢየሱስ አስታራቂያችን ነው ስንል ከዚህ አንጻር ነው። ኦኬ፣ የማስታረቁ ስራ የቤዛነቱ ስራ ከዚህ አንጻር ነው። እና ይሄ በጣም ቀለል ባለ መልኩ አሁን ዮሐድም እንዳሳያችሁ የግሪኩን ቃል አንደኛ ጢሞቴዎስ ምዕራፍ 2 ላይ ያለው ሜሲቴስ የሚል ቃል ነው ያለው። እሱም አስታራቂ ማለት ነው። በቃ አለቀ፣ አስታራቂ ማለት ነው። ኦኬ፣ እና ከዛ አንጻር ነው ነገሩን የምንመለከተው ለማለት ያክል ነው። አሁን እዚህ ጋር ገዝተህ ላይ ነበር አንድ ልጅ ነበር፣ ብትመለስ ደስ ይለናል ወንድማችን። ቅድም ማይክ አብርተህ እኔ ጴንጤቆስጣል ነኝ ያልከው ወዳጃችን አንዴ ብትመለስ ደስ ይለናል። ቅድም ኮሜንት ላይ ብዙ ነገር ጽፈህ አይቼ ነበርና ተመለስ፣ አንድ ቁጥር ጻፍና ማስረጃ ሳያለው ብለህ ብዙ ነገር እንትን ስትል ስለነበር ቆይ እስቲ ታች ካለም ልሳበው። ወዴት ሄድክ ወዳጃችን? ገዝተህ ላይ ነበርከው ወዳጃችን። ሚሊዮን፣ እሺ ሚሊዮን እንኳን ያው እሺ ሚሊዮን እንኳን ደህና መጣ። ተናቀለ ወንድሜ፣ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ጴንጤቆስጣል ነኝ አለኝ። አዎ እናንተ እንደምትሉት ጴንጤ ነኝ፣ ግን የክርስቶስ ሳብ ነኝ። አዎ የምን የክርስቶስ ተከታይ ነኝ። አዎ ጴንጤ ሆኖ የክርስቶስ ተከታይ አናውቅም። እሺ ችግር የለውም። ወደ ሐሳቡ እንሂድ። ወንድማችን ሚሊዮን ወደ ኢየሱስ ትጸልያለህ? አዎ። ምን ብለህ ነው የምትጸልየው? ማለት አይ ምን ብለህ ነው የምትጸልየው? ወደ ኢየሱስ ብዙ አይነት ጸሎት ነው ያለውና አገልጋይ ክርስቶስ አገልጋይ ስለሆንኩት በብዙ ነገር እጸልያለሁኝና 20 ዓመት ነው በጌታ። አንተ አሁን ጸሎት ስትጠይቅን ምን አይነት ጸሎት ማለት ነው? ስለ ራሴ ማረኝ ይቅር በለኝ ትለዋለህ ኢየሱስን? አዎ የንዛዜ ማለት ነው። የንስሐ አይ እሱን እኮ ነው ጌታ ኢየሱስ ጸሎት ነው። አዎ ጌታ ኢየሱስ ሆይ ማረኝ ይቅር በለኝ ብለህ ትጸልያለህ? አዎ ቀን በቀን ባረኩበት በሚያውቀውና በማያውቀው አዎ ጸልያለሁ። በጣም ጥሩ። እሺ ቀን በቀን ክርስቶስ ኢየሱስን ማረኝ ይቅር በለኝ የምትል ከሆነ ኃጢአትን ይቅር ማለት የመማር ስልጣን አለው ማለት ነው አይደል? ክርስቶስ አዎ። ስለምንድን ነው ታዲያ የሚያማልደህ?
ራሱ ኃጢአትን ይቅር ማለት አንተም እሱን ቀጥታ ማረኝ ይቅር በለኝ ብለህ ወደሱ የምትጸልይ ከሆነ ስለምንድን ነው ምልጃውን የሚያቀርበው? እኔ ስለሱ ስለምን በሱም ነው የሚለምነውና እሱ አማላጅ ስለሆነ እሱ አስታራቂ ስናው አማል አይደለም። ይቅር በለኝ ማረኝ የሚለውን ነገር ጌታችን ኢየሱስን ቀጥታ ጠይቀዋለሁ አልከኝ አይደል? ማረኝ ይቅር በለኝ ብለህ አሁን ቀጥታ ሲጠይቀው በስላሴ ታምናለህ አይደል? ለምን የክርስቶስ ሮል እንትን ታርገዋለህ? እኔ ሮሉን አጥፍቼው አይደለም እየጠየቅኩ ያለሁት ምንድነው ቀጥታ ጌታችን ኢየሱስ ቀጥታ እኔ አሁን ወደ ላይ የወጣሁት ጥያቄ ስትጠይቀን ልመልስልህ ሳይሆን ክርስቶስ አማላጅ እንደሆነ በመጽሐፍ ቅዱስ ከአንተ ጋር ዲቤት ላድርግ ነው የወጣሁት። ክርስቶስ አማላጅ ነው። ስለዚህ ጋይስ ታች ያላችሁ ሰዎች እሺ ችግር የለውም እናወራለን። ወዳጄ ታች ያላችሁ ሰዎች አንድ ነገር አስተውሉ። ወዳጃችን ምን እያለን ነው? ጌታችን ኢየሱስን ቀጥታ ራሱኑ ማረኝ ይቅር በለኝ ብሎ ይጸልያል። አት ዘ ሴም ታይም ደግሞ ምን እያለን ነው? አይ መልሼ ደግሞ እርሱ አማላጅ ነው እላለው እያለ ነው። እሺ ኢየሱስ ያማልዳል ስትል ምን ማለት ነው? አዎ ማለት አንተ እሺ ኢየሱስ ያማልዳል ሲል ኢንተርሲድን ያደርጋል። ኢንተርሲድን ማለት ልክ እንደ አንተ ወደ ቨርጅን ሜሪ ፕሬይ ስታደርግ ኢንተርሲድ ኤንድ ፕሬይ ፎር አስ እንደምትለው ልክ እንደሱ ማለት ነው። እኔ አሁን ኢየሱስ ይማልዳል ስትል በሰማይ አብን ይሄን አድርግላቸው እያለ ይለምናል እያልከኝ ነው? ስለሱ አልገባንም። በሱ ብንገባ በደሙ ነው ወይስ ይታያል የሚለው ሌላ የተለያየ ደግሞ ይለምናል። አዎ ግልጽ ላድርግልህ። በሮሜ 8:34 ያለው በቀኝ አባት ሆኖ ያማልዳል ይለምናል። እሱን እኮ ያማልዳል ስትል ኦር ይለምናል ስትል አባት ወይ ይሄን አድርግላቸው እያለ ነው የሚጠይቀው ነው ጥያቄ። ለምን አመልስልኝም ወዳጄ? እሺ መልስ ልስጥህ በቃለ አምላክ። እሺ ወንጌል ዮሐንስ 14:16 አለ። ከትንሣኤ በኋላ ከመስቀል በኋላ እኔ ለአባቴ ለምናለሁኝና እሱ ደግሞ ሌላ መንፈስ ቅዱስ አጽናኝ ይልካል ብሎ ተናግሯል። እሱ እኮ ታዲያ አሁን ከምትለው ጋር አይገናኝም። መንፈስ ቅዱስን እኮ ይልክላቸዋል አለ። መንፈስ ቅዱስ ደግሞ ጌታችን ኢየሱስ ከአባቱ ዘንድ መንፈስ ቅዱስን ደግሞ አፍስሶልናል። ኦልሬዲ የሐዋርያት ሥራ ምዕራፍ 2 ላይ ወዳጅ የማይገናኝ ነገር ማናገናኛ። እሺ እንዴት ብሎ እንደሚገናኝ እሺ ልንገርህ። ክርስቶስ እንደሚለምን ወደ አባቱ ተጽፏል። ቆይ አንዴ ስማኝ። በዚያን ቀን ስለእናንተ አለምንም ብሎ ጌታ በግልጽ ተናግሯል። ዮሐንስ ወንጌል ምዕራፍ 16 ላይ አስፈላጊ ከሆነ ነገር ግን አሁን ያነሳው ጥቅስ ለመማር እስከመጣ ድረስ ኦኬ መንፈስ ቅዱስን እንዲሰጣችሁ ብሎ ጌታ ኢየሱስ ተናግሯል። አዎ መንፈስ ቅዱስ መች ነው በአማኞች ወይ በቤተክርስቲያን ላይ ወረደው ወዳጃችን ሚሊዮን የሐዋርያት ሥራ ምዕራፍ 2:4 ቁጥር። ስለዚህ ኦልሬዲ ሀፕን ያደርግ አክሽን ነው አይደል? አንስ ግን ከሱ በፊት ነው እንዴ መንፈስ ቅዱስን እንዲሰጣችሁ ለምናሉ አይደል? ሆነዋል በአሁን ስለናገር ሆነዋል። አዎ ጎበዝ ለሆነ ነገር አሁን ምሳሌ አታምጣ። እኔ ሐሳብ አግኝተህ ከሆነ ወዳጄ ኦልሬዲ ሀፕን ያደረገ ነገር ነው። አሁን ሚሊዮን ምን እናደርጋለን መሰለ? ሮሜ ምዕራፍ 8 ቁጥር 34 ላይ ያለውን የግሪኩን ቃል ታውቀዋለህ? ስለኛ የሚማልደው የሚለው የግሪኩን ቃል ታውቀዋለህ ወዳጄ? አዎ በእንግሊሽ ኢንተርሲድን ይላል። በግሪክ ደግሞ አሁን የተናገርከው አልነበረም? ኢንተኩነ ይላል። ኢንቶካኖ ማለት የግሪክ ሌክሲከኑን ወይ ዲክሽነሪውን ተመልክተህ ከሆነ ቀጥታ ቱ ፕሬይ ነው የመጀመሪያ ትርጉሙ። ታውቀዋለህ? ፕሬይ ይላል። ወደ እንግሊሽ ኢንተርሲድን ሲመጣ ደግሞ በሌላ ሰው ማጸለይ ይላል። ቆይ አንዴ ሚሊዮን እንግሊዘኛውን ተውና ኦሪጂናሉ ቃል ግሪክ ስለሆነ ግሪኩ ላይ እንግባባ። ኦኬ ግሪኩ የግሪክ ሌክሲከን ላይ ቱ ፕሬይ ማለት መጸለይ ነው አይደል? ላይክ መጸለይ ማለት እንደውም ቃል አውጥቶ መጸለይ ነው የሚለው ቀጥተኛ ትርጉሙ። ቃል አውጥቶ ይመጸለይ እንዲያደርግላቸው እያሉ ይመጸለይ። ስለዚህ ኢየሱስ በሰማይ ዛሬ አባት ሆይ እንዲያደርግላቸው እያለ ልመናን ይሄ ኦራል የሆነ ልመናን ያቀርባል ነው እያልከኝ ያለው? እሺ ኦራል ልመና እንደኛ ልመና ሳይሆን ኢንተኩኖ እንደኛ የሚለምና መልስ ልስጥ። አዎ ስጠን ልናገር አባዬ። እሺ ኢንተኩኖ የሚለው አሁን ኢንተርሲድን ያልኩ ስለ ወደ ሌላ ሰው መጸለይ የሚለው ቨርባል ነው። ትክክል። ኢየሱስ ክርስቶስ ደግሞ ሊቀ ካህን ነው። ሊቀ ካህን የሚሰራው ደግሞ ደም ይዞ ጸሎት ደም አለው። ስለዚህ አዎ ያካትታል። ክርስቶስ እንደዛ ያደርጋል። አሁን በሪቨሌሽን 5 አለ እንደዛ እንደሚያደርግ። ኦኬ ምን ሪቨሌሽን ወረሱ ሪቨሌሽን 5 ቆይ አሪስ እናድርገው። ሪቨሌሽን 5 ቁጥር ስንት ላይ? አይ በመጀመሪያ በ8:34 እንጨርስና እንሄዳለን። እኔ በራሴ ስለሚወስድ ማስረጃ እንዲሆነኝ ብለህ እኮ ነው። ሪቨሌሽን 5 ቁጥር ስንት ላይ? አይ መጀመሪያው እንጨርስና እንሄዳለን። ለመማማር ገባ ነው። እኔ ማላውቀው ጥቅስ ነው ይሄንን። እሺ አሁን ሪቨሌሽን
ስልህ አሁን ሬቮሉሽን ይዘህ ሳይሆን ዲያብሎስ ቀን በቀን ሌሊትና ቀን ለእኛ ከሳሽ እንደሆነ ተነግረዋል አይደል? ራእይ ላይ ያለውን ቀን በቀን ስለሚከሰን ቀን በቀን ደግሞ ስለኛ ይታያል። ቀን በቀን እንደሚታይ ተጽፏል። አዳምጠኝ አንዴ አዳምጠኝ። ሪቪሌሽን ላይ አዳምጠኝ። ሜቢ አማርኛ እንትንም ሊሆን ይችላል። ራእይ ላይ አሁን ሪቪሌሽን ራእይ ምዕራፍ 5 ላይ አልከኝ መሀል ራእይ ምዕራፍ 5 ላይ ኢየሱስ ቃል አውጥቶ እንደሚጸልይ ማስረጃ አለ። ራእይ ምዕራፍ 5 ላይ 8:34 እንናገርና ወደዚያ እንሄዳለን። ዲያብሎስ ቀን በቀን የሚከሰው ማለት ነው። እሱ ደግሞ ስለ ሰይጣን አይደለም ሐሳባችን። አንድ ጥያቄ ትጠይቀኛለህና ከዛ ምን ፊሎሶፊ ነው አሁን የሚነጋገረው ያለው? ፊሎሶፊ አይደለም ስለ እምነት ነው። እና አናግረኝ። እኔ ደግሞ የቴዎሎጂ ተማሪ ኦክስፎርድ ልንገርህ መጀመሪያ አባዬ ድምፅን ከፍ አድርግ። ቆይ ተረጋጋ እንዴ ረጋ በሉ። ድምጼ ብሉቱዝ ነውና ላውጣው። እሺ ስለ ብሉቱዝ አይደለም ጋይስ፣ በደንብ ስሙ። ራእይ ምዕራፍ 5 ብሎ ነበር። ራእይ ምዕራፍ 5 ላይ አንድ ሽታው የሚል ሁለተኛ፣ እኔ ልጠይቅ መጽሐፍ ቅዱስ ላይ የትኛውም ቦታ ላይ ሐዋርያትም ሆኑ ማንም ሰው ጌታ ሆይ ጸልይልኝ ብለው ጸልየው ያውቃሉ? ይሄን ጠይቅልኝ ካባተ ብለው ጠይቀውት ያውቃሉ? አላሉም። እሱ በራሱ ግን ጌታ አለ። በራሱ ጌታ። ቆይ በቃ ታች ላሉ ሰዎች ነው ባይዘው። አንተም ያዘው ጋይስ። ሁለተኛ ስሙ። ሁለተኛ ላይ አንድም ቦታ መጽሐፍ ቅዱስ ላይ ሐዋርያትም ሆኑ ለምሳሌ ከሐዋርያት ቅዱስ እስጢፋኖስ ቀጥታ ጌታችን ኢየሱስን ለምኖታል። ጌታ ኢየሱስ ሆይ ይህን ኃጢአት አትቁጠርባቸው፣ ነፍሴን ተቀበል ብሎ ቀጥታ ኦኬ፣ ቀጥታ። ሁለተኛ ኢየሱስ ክርስቶስ ኃጢአትን ይቅር የሚል ሊቀ ካህን ነው ወይስ ኃጢአትን ይቅር የሚያስብል ሊቀ ካህን ነው? ሚሊዮን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ስለሆነ እስከ መዳን በር የሚዘጋ አማላጅ ሳይሆን አዳኒ ነው። ፈራጅ ሳይሆን አዳኒ ነው። የሚፈርድበት ጥያቄ ምን ነበር? ጥያቄን ስማው። ኢየሱስ ክርስቶስ ኃጢአትን ይቅር የሚያስብል ሊቀ ካህን ነው ወይስ ኃጢአትን ይቅር የሚል ሊቀ ካህን ነው? በፍጹም ሰው ከሆነ ኃጢአት ስለ ኢየሱስ ነው እያወራን ያለነው። ፍጹም ሰው ከሆነ አትበለኝ። ስለ ኢየሱስ ነው። ፍጹም ሰው ፍጹም አምላክ ሆነው አባዬ መጀመሪያው ስማኝና አንተ የምታምነው ሳይሆን እኔ የሚያምነው በቀልቄዶን የቀልቄዶን ጉባኤን ቆይ አንዴ ሚውት አድርጌያለሁ። የምጠይቀን ጥያቄ ስማኝ። ኢየሱስ ክርስቶስም ሁለት ቦታ አትከፋፍለው። ሊቀ ካህን ብዬ ስናገር ሲጀምር ስለ ክርስቶስ ኢየሱስ ፍጹም አምላክ ፍጹም ሰው ስለሆነው ስለ አንዱ ጌታ ነው እያወራሁ ያለሁት። አሁን ስማኝ፣ ኢየሱስ ክርስቶስ ይቅር የሚል ሊቀ ካህን ነው ወይስ ይቅር የሚያስብል ሊቀ ካህን ነው? ወዳጅ ማይከን ኦን አድርገህ መልስ። እሺ እኔ እኮ ከፋፍላችሁ ጨረሳችሁት። እሺ ቁጥር 17 ላይ እኔ የሚቀበለው 1% ቱ ኔቸር ስለ እሺ ዕብራውያን ምዕራፍ 2 ቁጥር 17ን አንብበው። የፈለኩት ሮሜ 8:34 ነው። በሱ ተነጋግረን ወደ ዕብራውያን ስንመጣ ይሻላል። አሁን ያልከው ነገር ላይ መጽሐፍ ቅዱስ ምን እንደሚል 17ን አንብበው። አሁን የኔ ጥያቄ ልትመልስ ነው ያወጣህን ወደ ላይ ወይስ ምን ላድርግ? እና አማላጅ እንደሆነ ላሳይህና መልስልኝ። ጥያቄው ማለት ነው። የእግዚአብሔር ቃል እኮ ነው። ለምን እንደምትፈራው አንብበው። ምን ፈርቻ አይደለሁም። ጥያቄ ግን ሳትመልስ እንደ ፊሎሶፊ ሆነ ስለቀረብኩኝ ነው አባዬ። ስለ ፊሎሶፊ አይደለም፣ አንብበው። ይሄ መጽሐፍ ቅዱስ ከፍቼላለሁ። ዕብራውያን ምዕራፍ 2 ቁጥር 17ን አንብበው ወዳጄ። እሺ ይሄው ከፍቼላለሁ ካሜራ ላይ አንብብልኝ አባዬ፣ በደንብ ስለማይታይ ወይ ደግሞ በመጽሐፍ አንብብልህ። ስለዚህ የሕዝብን ኃጢአት ለማስተሰረይ የሚምርና የታመነ ሊቀ ካህናት ይላል አይደል? አዎ ትክክል። ምን የሚል ነው? ምን የሚል ነው? እንዳንበብከው አባዬ፣ እንዳነበብከው። ኧረ በእግዚአብሔር እኔ የሚገቡ ሰዎች ለምን እንደው በቃ ይሄ ወይ ለመማማርም ወይ ለምንም አይደለም የሚገቡትና እንደው እሺ። ለማንኛውም ጋይስ ታቻላችሁ ሰዎች አሁን መጀመሪያ ተረጋጋና፣ እንደዛ ከሆነ ከሌላ ሰው ቀይረኝና እኔ የፈለኩት መጀመሪያው አዳምጥ፣ ፌር አድርገው። እሺ አዳምጥ ብራዘር፣ ይቅርታ አድርግልኝና እኔ ሰው መናቄም አይደለም። ይሄ መጽሐፍ ቅዱስ ተከፍቶ ለአንብብ ስትባልም ጋይስ ታች ያላችሁ ሰዎች አስተውሉ። የሚምር ሊቀ ካህን ነው ጌታችን ኢየሱስ። ኦኬ፣ የሚምር ሁሉን ነገር ማናቸውንም ነገር በስሜ ኦኬ፣ ማናቸውንም ነገር በስሜ ብትጠይቁ ምን አለ? እኔ አደርገዋለሁ ብሏል ጌታ። ሌላ አካል መጠየቅ አያስፈልጉም። ጌታችን ፍጹም አምላክ ፍጹም ሰው የሆነው ጌታችን ኢየሱስ ራሱ ነው። እኔ ያለው
ያ ፍጹም አምላክ ፍጹም ሰው የሆነ ጌታችን ኢየሱስ ማናቸውንም ነገር ብትለምኑ እኔ አደርገዋለሁ ነው እንጂ አባቴ እንዲያደርገው እጠይቅላችኋለሁ አላለም። የለም መጽሐፍ ቅዱስ እንደዛ የሚል ሽታውም የለም። አባቴ እንዲያደርግ እጠይቀዋለሁ አላለም። እንድታውቁ ኦኬ። መጽሐፍ ቅዱስ ነው እዚህ ጋር እያነበብን ያለነው መጽሐፍ ቅዱስ ስለሆነ ለመጽሐፍ ቅዱስ መታመን ያስፈልጋል። አሁን አንተ ግን ወንድማችን ሚሊዮን ኢየሱስ ቃል አውጥቶ አብን እንዲህ ብሎ ይጠይቀዋል ይለምነዋል የሚለውን ማስረጃ ስጠን። እሺ ዛሬ ነው እያልን ያረነው። እሺ ስለ ዛሬ ኢየሱስ ቃል አውጥቶ ዛሬ ባለንበትም ሰዓት አብን እንዲያደርግላቸው እያለ ይጠይቀዋል የሚለውን ነው ማስረጃ የምትሰጠን። እሺ 14 16 ቃሉ ትኩስ ነው ሳይሆን ቅድም እኮ መልሽ ይላል። አሁን ወደ ኋላ ለምን እንደምትመልስ አሁን ወደ ላይ ወጣሁን አባዬ ቅዱሳን እንደማይማልዱ በመጽሐፍ ቅዱስ መሰረት መልአክ እሺ ተቋረጥክ ሚሊዮን? አይ ሚት ያረከኝ ነው እኔ። አረ እኔ አላረኩም፣ ጌታን አላረኩም። እሺ ስለዚህ ጋይስ አሁን ስለዚህ ችግር የለውም። ወደዚህ እንምጣሽ ችግር የለውም። ጋይስ እንግዲህ ተመልክታችኋል። አሁን ኢየሱስ ክርስቶስ ዛሬ ቃል አውጥቶ ይለምናል ምናምን የሚለው ነገር መጽሐፍ ቅዱስ ላይ ትምህርቱ ሽታውም ስለሌለ ወደ መላእክት ገብተናል አሁን። እሺ ችግር የለውም። ትንቢተ ዘካርያስን አውጣውሽ ሚሊዮን መጽሐፍ ቅዱስ አጠገብ አለ? በቃ ይሄው እንደማይማልዱ ላሳየ በመጽሐፍ ቅዱስ በአዲስ ኪዳን ላሳየ። እኔ ደግሞ በአዲስ ኪዳን ነው ብሉይ ኪዳን መጽሐፍ አይደለም እንዴ? ብሉይ ኪዳን የሱ ጽላሎትና በአዲስ ኪዳን አሁን በእኛ ላይ ስለሚያድር መንፈስ ቅዱስና ክርስቶስ እቀበላለሁ። አሁን በብሉይ ኪዳን መንፈስ ቅዱስ ከኔ ጋር ነው ያለው። ያ አሁን ክርስቶስ እኔ ነው ለብሼዋለሁ። ይሄው መጽሐፍ ኪዳኑ እኮ ብሉይ የነበረ አሮጌ የነበረ አዲስ ተቀይረዋል። አረ ወዳጄ ቆይ አንዴ ስማኝ አሁን የኢየሱስ ክርስቶስ ቃል አውጥቶ እንደሚለምን መጽሐፍ ቅዱስ ላይ የለም። ሽታውን አጣን። ከዛ መላእክት እንደማያማልዱ እሺ ወንጌል ዮሐንስ 14 16 አንብበው። ለምን ወደ ብሉይ ሄድክ? የሰጠሁኝ መልስ ሰጣን አንብበው ወይስ ላንብበው? በአማርኛ በአዲስ ትርጉሙ። እሺ አንዴ ጭራሽ አዲሱ መደበኛ ትርጉም ነው ጭራሽ ያለክ ገራ የገባው ትርጉም የአማርኛ ከኤርትራ ነኝና በእንግሊዘኛ ከፈለክ ደግሞ በእንግሊዘኛ ብናርገው ደስ ይለኛል። ለንደን ስለሚኖር ኦኬ ጋይስ ታች ያላችሁ ሰዎች በደንብ ስሙ። እንደው ያው ቅርብ ሰዓት ምግብ መብላታችን ጠቅሞናል ተላለ እና ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ያለው ሐሳብ እኔም አብን እለምነዋለሁ ማን መንፈስ ቅዱስ እንዲልክላችሁ ነው ያለው። ኦኬ ያ ደግሞ ፍጻሜ ያገኘና ክርስቶስ ነው የሚለምነው እዚህ ላይ ከመስቀል በኋላ ከተነሳ በኋላ ክርስቶስ ነው የሚለምነው ያለው። መልስ ብቻ ስጠኝ። እዚህ ላይ የሚለምነው ያለው ክርስቶስ ነው። ይሄን ንግግር የተናገረው ጌታችን ኢየሱስ ከሞት ከተነሳ በኋላ ነው። አዎ የሚሆነው ያለው ከመነሳቱ በኋላ ነው። እሱ ወደ አባቱ ሲሄድ መንፈስ ቅዱስ የወረደው ፍጻሜ አላገኘም። አግኝተዋል። በሐዋርያት ሥራ 2:4 በእኛ ደግሞ ዛሬ ይሆናል። ቤተክርስቲያን ላይ እኮ መንፈስ ቅዱስ ስለመውረዱን እየተናገረ ያለው ጌታ። እሺ ቆይሽ ና እሺ ችግር የለም ቀለል አድርገለህ። ኧረ ና አንብቦሽ ዮሐንስ 16:26 አንብብ። በዚያም ቀን በስሜ ትለምናላችኋል አይደል ጌታ ሚሊዮን። እኔም ስለናንተ አብን እንድለምን የምላችሁ አይደለሁም ማለት አይደል? ተቀበልም በኋላ አያስፈልግም እውነት። ስለዚህ ጌታችን ኢየሱስ አብን አይለምነውም ማለት ነው። ስለምልጃ ነው ስለመንፈስ ቅዱስ አሁን የምትናገረን ያለው ዮሐንስ ወንጌል ምዕራፍ 16 ነው ያነበብኩ ያለው። በዚያን ቀን በስሜ ትለምናላችሁ። ጥያቄው ክርስቶስ እንደሚለምን በመጽሐፍ ቅዱስ አሳየኝ ያልከንና አሳየሁት አይደል? እንደሚለምን አሁን ስለምልጃው ስንመጣ ጭራሽ ድምጹን አለስልሶ ሲያወራ ታማኝ ይመስላል ለእግዚአብሔር ቃል። ይሄ ምንም አትቅጠፍ በቃ አባ እኔ አገልጋይ ነኝ፣ በቲክቶክ አገልጋይ ነኝ፣ በኤርትራ አገልጋይ ነኝ። ስማኝ እኔም ስለናንተ አብን እንድለምን የምላችሁ አይደለሁም ብሏል ጌታ አላለም?
ብለዋል። መንፈስ ቅዱስ ከተቀበልን በኋላ ነው ይሄንን። ስለዚህ ጌታችን ኢየሱስ ዛሬ አብን አይለምንም ማለት ነው አይደል? ስለ ምልጃ ነው ስለ መንፈስ ቅዱሱ? እኔም ስለናንተ አብን እንድለምን የምላችሁ አይደል አይደል ጌታ? ትክክል። ስለዚህ አብን ይለምናል አይለምንም ዛሬ ጌታ? 14 16 የሰጠሁት እለምናለሁኝ ያለው ይለምናል አይለምንም? እስቲ መልስልኝ። ልክ እንደ ጥያቄ ነው የምጠይቅህ ያለሁት አይደል? 800 ሰው አለ እዚህ ስለሳቀህ ጎይታይ ረጋ በል ወዳጄ። ጋይስ እኔ ምን አይነት ሰው እየገባብን እንደሆነ አላውቅም። ዮሐንስ 14 16 ላይ ያለው እኮ ነገርኩ። አብ መንፈስ ቅዱስ እንዲሰጥ አብን ለምናለሁ አለ። መንፈስ ቅዱስ ኦልሬዲ ወርዷል ቤተክርስቲያን ላይ። የሐዋርያት ሥራ ምዕራፍ 2 ላይ ፍጻሜውን አግኝቷል፣ አለቀ። ጌታችን በግልጽ በዚያን ቀን በስሜ ትለምናላችሁ፣ እኔም ስለናንተ አብን እንድለምን የምላችሁ አይደለም። አብን አልለምንም አለ ጌታ። በቃ አሁንም ማይከን አብራና ጌታችን ኢየሱስ ክርስቶስ ዛሬ አብን ይለምናል ወይስ አይለምንም? አይለምንም። ለእግዚአብሔር ቃል ታማኝ። እሺ እኔ ደግሞ ልጠይቅህ አንድና መልስልኝ። እሺ በዚህ ተሰማምተናል። 14 ወደ ካዕባ ልክ ያለው ወዳጄ ዮሐዴ ምንድነው ዛሬ እያጋጠመን ያለው? ተሜ አለ የተሜ ቤት ድሮም ሲጀመር እኔ አይቀናኝም። ልብ አድርቅ የሆኑ ሰዎች ናቸው አለውኝ ጋዴ ኧረ አለውኝ አይቀናኝም አትበል እንዴ። አብን ምለምን አይደለም እያለ ዮሐዴ ይሄ ምንድነው? አብን ይለምናል አለው። አንተ መጀመሪያ እንመለስ። ያንን እኮ መልሼለት መጥቼ እኮ እንዴ ደግሞ ተምሬያለሁ ይላል። እኔ ከባድ እኮ ዲግሪ ነው እኮ ደግሞ የተማረው ቴዎሎጂ። ሪፍት መሆን አለበት። እንትን ውጭ ስለሆንኩ እንድትጠይቀኝ የፈለኩ አሁን መንፈስ ቅዱስን አብን ለምን ነው ይላል? ምክንያቱም እኔ ራሱ እሰጣችኋለሁ ሌላ አጽናኝ ብሎ እልክላችኋለሁ ብሎ ክርስቶስ ራሱ ተናግሯል መንፈስ ቅዱስን እንደሚልክ። አብን ለምን ነው አብን ማለት ይሰጣችኋል ይላል እዛ ክፍል ላይ። አብን ለምነዋለሁ ሲል ሊትራሊ ለምኖት ከዛ በኋላ እባክህ መንፈስ ቅዱስ ላክላቸው ብሎ ጠይቆት ለምኖ ከዛ አብ ልኮልህ ነው። እንደዛ ነው የምትረዱት? እንደዛ ከሆነ እኔ ሌላ አጽናኝ ወይም ደግሞ መንፈስ ቅዱስን ደግሞ እልክላችኋለሁ ብሎ ደግሞ ራሱ ይናገራል፣ ራሱ እንደሚልክ ማለት ነው። ለምኖ ነው አብ የላከው ወይስ ክርስቶስ ራሱ መላክ ይችላል? መንፈስ ቅዱስ የራሱ ኮንትራዲክት የሚያደርግ ሀሳብ ነው የሚሆነው በእነሱ ኮንቴክስት ከተረዳ ነው ማለት ነው። እለምናለሁ ሲል ምን እየተናገራቸው መሰላችሁ? ወደ አብ ከፍ እያደረጋቸው ከአብ የተለየ ባህሪ እንደሌለውና አብ የሚያደርገውን አብ ይልክላቸዋል አለ። ኦኬ በአንዲት ፈቃድ እንዳላቸው ከአባቱ የሚያደርገውን እሱ እንደሚያደርግ የሚናገር ክፍል እንጂ ቨርባል ልመና አብን ጠይቆት እባክህ ላክላቸው መንፈስ ቅዱስ ብሎ አብ የሚልክ ሆኖ አይደለም። ምክንያቱም እኔ እልክላቸዋለሁ ብሎ ደግሞ ራሱ ተናግሯል። ቨርባል ኢንተርሴሽን ወይም ደግሞ ቨርባል ፕሬየር አይደለም፣ ጥያቄ አይደለም እዛ ክፍል ላይ እየተነገረ ያለ። ምክንያቱም አብን የምለምን እምላችሁ አይደለሁም። ምክንያቱም እነዛ ሐዋርያቶች አሁን ወደ መረዳት ደረጃ ደርሳችኋልና የሚልበት ክፍል ነው እንደዚህ የሚላቸው እና በጣም ኧረ በስመ አብ እኔ እንጃ አንዳንዴ ከባድ ነው። ታማኝ መሆን የሚፈልግ ሰው ካለ መግባት ይችላል። ለእግዚአብሔር ቃል ታማኝ የሚሆን እንደው ዝም ብሎ ልብ ማድረግ አይደለም። ኦኬ ጋይስ፣ አንድ ማወቅ ያለባችሁ ነገር ዓለምን ማዳን ላይ ኦኬ፣ ዓለምን ያዳኑት ቅድስት ሥላሴ ናቸው፣ አብ ወልድ መንፈስ ቅዱስ። ኦኬ፣ ዓለምን ማዳን የሚባለው ነገር ራሱ በቅድስት ሥላሴ ዘንድ ይታሰብ የነበረ ነገር ነው። ከነዛ ውስጥ ከሶስቱ አካላት አሁን ውዳሴ ማርያም እንደ ያው እንግዲህ ሁላችሁም ክርስቲያኖች የምናቀርበው ውዳሴ አለና ውዳሴ ማርያም ዘሐሙስ ላይ አሁን ዛሬ የሚጸለየው ላይ ከሶስቱ አካላት አንዱ ወልድ መዋረዳችን አይቶ እንደወረደ ይናገራል። ኦኬ፣ ስለዚህ ዓለምን ማዳን ውስጥ ኦልሬዲ ፕላን ነበረ። ጌታችን ኢየሱስ አብ አንድያ ልጁን ይልካል። ጌታችን ኢየሱስ መጥቶ ከመቤታችን ስጋን ይነሳል፣ የቤዛነቱን ስራ ይፈጽማል። ከዛ በኋላ ደግሞ መንፈስ ቅዱስ ይመጣና ደግሞ ጌታችን ኢየሱስ ክርስቶስ የሰራውን ስራ ለሐዋርያት ያስታውሳቸዋል። ከዛ ያንን ስራ ደግሞ ያትመዋል፣ ፐርፌክት ያደርገዋል። ኦኬ፣ እንጂ የሆነ ሰዓት ላይ ድንገት ጌታችን ኢየሱስ ከሄደ በኋላ ስራውን ሰርቶ ጨርሶ እንደው አብን ዮሐድ እንዳለው ቨርባሊ እንደው መንፈስ ቅዱስን ብትልክላቸው ብሎት ከዛ አብ ደግሞ ረሳውት አይነት ነገር ካሞን ጋይስ። እና የእግዚአብሔርን አሰራር እንደው ባታቃልሉት መልካም ነው።
ይሄ በቃ ዝም ብሎ መጽሐፍ ቅዱስን ጠቅለል ያለውን ሐሳብ የእግዚአብሔርን ቃል ለመረዳት መሞከር መልካም ነው ብዬ አስባለሁ። እናንተ ሰዎች እና ሌሎች ሰዎች ካላችሁ መላክ ትችላላችሁ። ሌሎች ሰዎች ካላችሁ መላክ ትችላላችሁ። ፕሮዎች ማለት ነው። ኑሐሚን እንኳን ደህና መጣሽ ካለሽ ማለት ነው። አምናሹር የለችም መሰለኝ። እሺ ሰው ከሌለ በዛብሎን ወይ ሰላም በሉን። ቤተ ጳውሎስ የምትለው ነገር ካለ ወይ የተሚ ልዘጋም ከሆነ ነገር ጋዲዬ አይደለም። አይ አንድ ሰው እየላከ ነበር ወይ ተቀበለው ጋዲዬ። እኔ እንትን የሚመች ከሆነ ካልዱሽን ያውና ቃዶሽን ባልሆነ እባክህ በሕግ አምላክ እሱን ነው ካልዱሽ ያለው። ኤሊ ዛሬ ቅድም የሆነ ዩዘርኔም የዋደ ኢትዮጵያ ብሎ አነበበ። ዝም አለው። እሺ ሆራ የሚል ዩዘርኔም ሰላም ለዚህ ቤት እግዚአብሔር ይመስገን። አንድ ጥያቄ ነበረኝ ይቅርታ ጋር። እሺ ከየት ቤተ እምነት ነው ወንድማችን? ከየት ቤተ እምነት ነህ? ምን አማኝ ነህ? ኦርቶዶክስ ነኝ። ኦኬ እሺ በቃ ከገባ አይቀር ጥያቄን አቅርብና የምንችለው ከሆነ አድሬስ እናደርገዋለን ወዳጅ። እሺ ቀጥል። የሆነ ቦታ ላይ ጥያቄ ተጠይቆ መልስ ሲሰጥበት ነበረና አጋጣሚ በመከላከያ ውስጥ ሙስሊሞች እንዴት ነው መስገድ አይፈቀድም ምናምን ብሎ ጠየቁትና መስገድ ካልቻላችሁ እናንተ ሙስሊም አትባሉም ተብሎ ሲመለስላችሁ ነበር። መቼም ሰራዊት ሳይኖር ሙስሊምም ክርስቲያንም አይኖርም እና በክርስትናስ እንዴት ነው ይሄ ነገር ነው? ምን ማለት ነው? መግደል ነው ያልከኝ ምንድን ነው? ከሃይማኖት አንፃር አንድ ሰው ካልሰገደ ሙስሊም አይባልም ብሎ ተመለሰለት። እሺ በኦርቶዶክስ ሃይማኖት እንዴት ነው? በእኛ ኦርቶዶክስ ለመባል ያው ጸሎት ነው የሚያደርገው፣ እምነቱ ነው ዋናው ነገር። በስላሴ ማመን አለበት። መሰረታዊ የቤተክርስቲያን ትምህርቶችን ማመን አለበት። ከዛ ባለፈ ደግሞ ያው ቤተክርስቲያን ውስጥ ያለ ጥምቀት ተጠምቆ ቤተክርስቲያን ውስጥ ያለ ሰው መሆን አለበት። ካልሰገደ ክርስቲያን አይባል የሚባል ነገር የለም እኛ ቤተክርስቲያን ወዳጅ። አይ ዋናው ማመኑ በቂው አይደለ ነው። የግድ ቤተክርስቲያን ምናምን አይፈቀድም። እዛ ያው ኮንዲሽን እግዚአብሔር ኮንዲሽኖችን የሚረዳ ነው። ለምሳሌ እንደዚህ አይነት ሚሊተሪ ውስጥ ያሉ ሰዎች ምናምን ነገር በሚሄዱበት ቦታ ሁሉ ቤተክርስቲያን ላይ ያገኙ ይችላሉ። እና ከዛ አንፃር ነው ወዳጅ ከይን ለመጠየቅ ነው። ቴንክስ እናመሰግናለን። እሺ ብሮስኪ ዳዲዬ ወይ ነው አሚን ምን አልሽ? ጴንጤ ነው እኮ ለምንድን ነው የሚዋሸው? ገብቻ አየሁት አካውንቱ። አይ ደግሞ ችግር የለውም እኮ አሁን ኑሂ ሃይማኖቱን ዋሽቶ ትምህርታዊ ነገር ጠይቆ ቢሆን ችግር የለውም። ስለ መከላከያ ነው የጠየቀው። ለየትኛው መከላከያ ነው የጠየቀው? ጋዲ ተው ወዳጅ ድምፅን ከፍ አድርጋ። እኔ ፊቴ ይታያል፣ ሁሉ ነገር ይታያል ወዳጅ። በል እዛው ጫውራ ስለ መከላከያ ጫውራ ቁጭ እንዳውን ብዬ ነው እንጂ ጋዴሳ አሁን ሶሪ ፈዴ ጋዲሳ ባለፈው ከዳኒ ጋር አዲስ ቶፒክ እንዳወራባችሁ ብዬ ነው እንጂ ኢንፋንት ባፕቲዝምን ኤአይ ያወጡት ከግሪክ ባይብል ላይ ባፕቲዝም እና ኢንፋንት ባፕቲዝምን ኮንፈርም ላደርግላችሁ ብዬ ነው። ለማንኛው ነው ለሌላ ጊዜ እንደሆነ ነው እና ኦኬ ኢንፋንት ባፕቲዝምን ኤአይ ፕሪፈር ያደርገዋል ከቤቢ
በልጅነት ነው በህፃንነት ነው ወይስ በኢንፋንትነት ነው የሚለውን ቹዝ የሚያደርገው ያ ያው ኢንፋንት ነው ከግሪክ ባይብል የተነሳ ማለት ነው። ጀስት ጊዜ ሲኖራችሁ እንድታዩት ብዬ ነው። ለማንኛውም ኦኬ ፍቅሬ የተሚ ዘመዶች እየመጡ ነው። ኑሐሚን አካውንትሽ ተመለሰልሽ እንዴ? ተመለሰልኝ። ታወቀ ማንነቱ ግን? አዎ የቅርብ ሰው ነው ብለሽ እንዳይደብረን እኛ መጠንቀቅ እንዳንጀምር። አዎ ነው። የቅርብ ሰው ማለት አልገባኝም። በቃ ተው አንተ ደግሞ ተው በቃ በውስጥ ጠይቃት። በውስጥ ጠይቃት ፓፓ ጋዲ ፍቅሬን አውሩት አንድ ጊዜ ፍቅሬ አየለ ከነቸርቹ ጠይቀው ጋድ። እሺ ፍቅሬ እንኳን ደህና መጣ። አንዲት እህት ረቂቅ የምትባል ጋይስ ኢፍ አን ኢንፋንት ዳይስ ጋድ ፎርቢድስ ቢፎር ቢንግ ባፕታይዝድ ዋት ሃፕንስ የሚል አለ። በእኛ እምነት ህፃናት ለምሳሌ ሳይጠመቁ ቢሞቱም ወደ ገነት ይገባሉ ብለን ነው የምናምነው። ረቂቅ እህታችን ህፃናት ሲኦል ይገባሉ፣ ሳይጠመቁ ቢሞቱ ሲኦል ይገባሉ የሚል እምነት የለንም እኛ። እሺ ፍቅሬ እንደውም አንድ ነገር ልጨምርልሽና ምን ይደረጋል መሰለሽ፣ በእኛ ቤተክርስቲያን እህታችን ረቂቅ ለምሳሌ ድምጽ ይሰማል አይደል? ምን ይደረጋል መሰላችሁ? ለምሳሌ አሁን ወንዶች በ40 ቀን ሴቶች በ80 ቀን የሚጠመቁትና ለምሳሌ ህፃን ልጅ ተወልዶ ገና የመጀመሪያ ቀናቶቹ ላይ ህመም ላይ ያለ አይደለ? የሆነ ደዌ ያለበት የሆነ ህመም ያለበት ህፃን ከሆነ 40 ቀን አይጠበቅም። ኦኬ ቀድሞ ራሱ በ20 ቀንም በምንም ቀድሞ ይጠመቃል። ኢቭን ሁላ ለምን ያንን ጸጋ እንዳያጡ ተብሎ ማለት ነው። ድንገት እንኳን ቢታመም ኦር የሆነ ነገር ቢያጋጥመው ቀድሞ እንዲጠመቅ ይደረጋል። ግን በእምነት ደረጃም ለምሳሌ ሳይጠመቅ ህፃን ልጅ ገና አሁን እንደዚህ ሁሉም ሰው በዚህ ደረጃ ሬዲ ላይሆን ይችላል። የኦርቶዶክስ ቤተሰብ ልጅ ሆኖ ሳይጠመቅ ያን ቀን ሳይደርስ ለምሳሌ እግዚአብሔር ያድርገውና ቢያርፍ ወደ እግዚአብሔር እቅፍ ነው የሚሄደው። ሲኦል ይገባል ብለን አናምንም በፍጹም። ይሄን ለማለት ያክል ነው። እሺ ፍቅሬ እንኳን ደህና መጣ። እንዴት ናችሁ? ነጋዴ ነተሚ ሰላም ነው ሁላችሁ? እንዴት ናችሁ? አህለን ወሳለን። እሺ ምን እንታጅ ወዳጅ? ጥያቄ ነበረኝ። እሺ የሐዋርያት ሥራ ምዕራፍ 2 ላይ እንግዲህ ወደ ዓለም ሂዱ ወንጌልን ለፍጥረት ስበኩ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው ተብሎ የተነገረው የተስፋ ቃል የተጀመረበት እንደሆነ ይታወቃል። ያ ቀን ማቴዎስ 28 የሚለውን ሐሳብ ነው። ማቴዎስ 28 ላይ ያለው ሐሳብ ጅማሬ ያገኘው እዛ ላይ 16 ይሁን እሱም ይሁን፣ አዎ ችግር የለው። በአብ በወልድ በመንፈስ ቅዱስ የሚለው ማቴዎስ 28 ላይ ነው። ለዛ ነው ፍቅሬ ታች ላሉ ሰዎችም ግራ እንዳታጋባቸው። እሺ ቀጥል። ችግር የለም። የተጀመረው ከኢየሱስ ክርስቶስ ካረገ በኋላ በበዓለ ሃምሳ ቀን ላይ እዛ ጋር የመንፈስ ቅዱስ ጥምቀት ተጀምሯል። ማለት የታተሙበት ማለት ነው። እዛ ውስጥ ምዕራፍ 1 ስናነበው የደቀ መዛሙርቱን ስም ይዘረዝርና የሐዋርያቶቹን ይዘረዝርና 120 ነበሩ ይላል። ማርያምን ደግሞ የኢየሱስ ወንድሞችና ማርያምን ብሎ ይዘረዝራል። ማርያም ያ የመንፈስ ቅዱስ ጥምቀት የዛ ቀን ጥምቀት ማርያምን አግኝቷታል ወይ? ለምንስ ተጠመቀች? ኦኬ እመቤታችን እዛ ጋር ስፔሲፊካሊ ቦታው ላይ እንትን ብላለች ነው እንጂ ያው ሉቃስ ወንጌል ምዕራፍ 1 ላንብብልህ። መንፈስ ቅዱስ ወደ ሉቃስ ወንጌል ምዕራፍ 1 ላይ በግልጽ ያስቀምጠዋል። መንፈስ ቅዱስ ባንቺ ላይ ይመጣል የተባለው ለድንግል ማርያም መንፈስ ቅዱስ ባንቺ ላይ ይመጣል የተባለው መች ነው? ስትጸንስ ሄሎ ጸንሰች ከመጸነሷ ኧረ ተሜ ሄሎ ይላል ጭራሽ አይደል? ይሰማል ፍቅሬ መሀል ላይ ልክ ነህ። ከመጸነሷ በፊት ማለት ነው ቃል መጥቶ የተነገረ ቦታ ላይ። ስለዚህ መንፈስ ቅዱስ ባንቺ ላይ ይመጣል ማለት ምን ማለት ነው? መንፈስ ቅዱስ ባንቺ ላይ ይመጣል የልዑል ኃይል ይጸልልሻል፣ ያው ይጋርድሽና ትጸንሻለሽ። ኦኬ ስለዚህ መንፈስ ቅዱስን መቼ የተቀበለችው? እሺ እንትኑ ጋር ስትጸንስ ገና ከመጸነሷ በፊት ማለት ነው። የበስራቱ ጊዜ ማለት ነው። አዎ እንረዳለን። ታዲያ ስለዚህ ጥያቄ ምንድን ነው ፍቅሬ? እዛ ጋር ሐዋርያት ሥራ ምዕራፍ 2 ላይ በአብ በወልድ በመንፈስ ቅዱስ ስም አጥምቁ የተባለው የጥምቀት ስርዓት የተጀመረበት ቦታ ነው። ለምን ወረድ ብለን ስናነብ ያንን እንትን ለእንትኖቹ ሲነገር እናያለን። ቀጥሎ ለመጡት እንግዲህ ምን እናድርግ ላሉት ማለት ነው። ሐዋርያቶቹም ተጠምቀዋል በመንፈስ ቅዱስ። ከዛ ውስጥ ማርያም አንዷ ነበረች እንደነበረች ምዕራፍ 1 ላይ ይናገራል።
ማርያም መጠመቅ ያስፈልጋት ለምንድን ነው? ቦታው ላይ ነበረች ግን እዛ ጋር መንፈስ ቅዱስ ቦታው ላይ ነበረች ግን እዛ ጋር መንፈስ ቅዱስ መቀበሏ እንደው ሐዋርያት ያስፈልጋቸው እንደነበረ በዛ ሰዓት ላይ በመንፈስ ቅዱስ መጠመቅ እንደሚለው በዛ ጊዜ ለሷም ነሰሰርሊ በተመሳሳይ ሁኔታ እነሱ እንደሚያስፈልጋቸው አስፈልጓት ነው የሚል ነገር የለም። ባይዘው ቦታው ላይ ነበረች ነው የሚለው አይደል? በነበሩት ሁሉ ላይ መንፈስ ቅዱስ ወረደባቸው ይላል። ታዲያ ምን ችግር አለው ቢወርድባት እንዴ? እኛ እኮ መውረዱን እኮ አልተቃወምንም። ወርዶባታል፣ ኦፍ ኮርስ ወርዶባታል። ነገር ግን እመቤታችን ቀድማም ከዛ በፊት ግን ቀደም ባነበብነው በሉቃስ ወንጌል ምዕራፍ 1 መሰረት መንፈስ ቅዱስ በአንቺ ላይ ይመጣል ተብላ መንፈስ ቅዱስን ቀድማ ተቀብላለች ነው እያልኩ ያለሁት ፍቅሬ። እዛ ጋር የተቀመጡት እንዳለ ሰዎች ማለት ነው ጋዲ ማለት የውሃ ጥምቀት ሳይወስዱ ያንን ጥምቀት መውሰድ ይችላሉ? አሁን እሺ ጥያቄ ቀየርን ነው። አይ እንትኑን ነው የምልህ። አሁን ያ የተመጣው ሐዋርያቶቹ በውሃ ስለተጠመቁ ነው። ሳይጠመቁ በመንፈስ ቅዱስ አልተጠመቁም። የእንትኑም ስርዓት አይደለም፣ የጥምቀቱም ስርዓት አይደለም። እና ማርያም በውሃ ተጠምቃለች። የውሃ ጥምቀት ለማርያም ለምን አስፈለገ? ለቤተ ክርስቲያኒቷ ባይዘዌ ይላል። አሁን ስፔሲፊካሊ ድንግል ማርያም እዚህ ጋር የውሃ ጥምቀት ተጠምቃለች፣ እዚህ ጋር አልተጠመቀችም። መጽሐፍ ቅዱስ ላይ በግልጽ ያልተቀመጡ ነገሮች ላይ ለምሳሌ ጀነራል ሐሳብ አለ ፍቅሬ ካልተሳሳትኩ ኤፌሶን ምዕራፍ 5 ላይ አንዴ ቆይ ካልተሳሳትኩ እሺ አንድ ጥቅስ ላውጣለህ። ቤተክርስቲያንን ራሱ በዛ መልኩ ጌታችን እንደቀደሳት እመቤታችን ደግሞ ቤተክርስቲያን ውስጥ ያለች ሰው ናት። አንዴ ኤፌሶን ምዕራፍ 5 ላይ ኤፌሶን ምዕራፍ 5 ካልተሳሳትኩ አካባቢ 26 አገኘሁት። ያው ምን ይላል መሰለ ፍቅሬ እንዲህ ይላል፣ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ይልና ቃሉ ጋር አንጽቶ እንዲቀድሳት ስለርሷ ራሱን አሳልፎ ሰጠ ይላል። አየው በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ይላል። አያ ስለዚህ ቤተክርስቲያን በውሃ መታጠብ የሚለው ቀጥታ ጥምቀት እንደሆነ ያስማማናል አይደል? ይስማማል። አሁን ምንድነው ስፔሲፊካሊ ግን መጽሐፍ ቅዱስ ለምሳሌ እዚህ ቦታ ላይ ሐዋርያት እንዲያሉ እዚህ ቦታ ላይ እንዲተጠመቁ የሚል ቃል በቃል የተጻፈ ነገር የለም አይደል? ያስማማናል እሱ? አያስማማንም። ለምን ማያስማማን ጋዲ? እሺ የቱ ጋር ተጠምቀዋል ሐዋርያትሽ? የቱ ጋር ነው የተጠመቁት? የዮሐንስን ጥምቀት ተጠምቀዋል። እንኳን አይደለም መጠመቅ ማጥመቅ ጀምረዋል። አይ የውሃ ጥምቀት የጌታን ጥምቀት ነው ያልኩኝ ወዳጅ። የዮሐንስ ጥምቀትና የጌታ ጥምቀት ይለያያል እኮ። የጌታን ጥምቀት ሐዋርያት ምዕራፍ 2 ላይ የዛን ቀን መንፈስ ቅዱስ የወረደባቸው ጊዜ ተጠምቀዋል። ከሱም በፊት ተጠምቀዋል የሚለው ቆይሽ ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ በሚለው በተስፋ ቃል ተጠምቀዋል። እሱ የሐዋርያት ሥራ ምዕራፍ 2 ላይ የውሃ ጥምቀት ተጠምቀዋል የሚል የታለ ፍቅሬ? የውሃ ጥምቀት አይደለም ጋዲዬ፣ የመንፈስ ቅዱስ የውሃ ጥምቀቱንማ እዛ ጋር ሄደን ማንበብ እንችላለን እኮ። ይሄው አይደለም። እሺ አንዴ ስማኝ ፍቅሬ። ሐዋርያት የውሃ ጥምቀት ተጠምቀዋል አልተጠመቁም? ተጠምቀዋል። በዮሐንስ ጥምቀት ተጠምቀዋል። አሁን ይኸው ስማኝ በደንብ። አሁን እኔ የውሃ ጥምቀት እያልኩ ሳወራ ወንድማችን ፍቅሬ ስለ ዮሐንስ ጥምቀት አይደለም ማወራ። ኦኬ፣ ስለሚያድነው ጥምቀት ጌታችን ኢየሱስ ስለሰጠው ትእዛዝ ነው እያወራው ያለሁት። እሺ ፍቅሬ፣ ስለ ጌታችን ትእዛዝ ነው እያወራው ያለሁት። ጌታችን ምን አለ? በአብ በወልድ በመንፈስ ራስህ እኮ ቅድም አልከኝ። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው። ቅድም ያሳየውክም ኤፌሶን ምዕራፍ 5 ቁጥር 26 ላይ በውሃ መታጠብ አንጽቶ ቀደሳት የሚለው ጌታችን ስለ አዲስ ኪዳን ጥምቀት ነው እያወራ ያለው። የዮሐንስ ጥምቀት ደግሞ የአዲስ ኪዳን ጥምቀት አይደለም አይደል? እሺ እንዳታስወርዱኝ ግን እንድናገር ፍቀዱልኝ። ማለት ያለፈ ምናምን ነገር አለ የምናገረው፣ እንደ ጥያቄ ነው የምጠይቅ። ዮሐንስ አንድ ነገር አደረገ። ወደዛ እንሂድና ቆይ። በነገራችን ላይ አንደኛ ሲጀመር ኢየሱስ የመንፈስ ቅዱስ አጥማቂ እንጂ የውሃ አጥማቂ አይደለም። ቆይ እሱ ይቀመጥና አሁን አንተን አንድ ጥያቄ ልጠይቅህ። እኔ በውሃ አጠመቅኳችሁ አለ ዮሐንስ አይደለ? ከኔ በኋላ የሚመጣው ግን በመንፈስ ቅዱስና በእሳት ያጠምቃችኋል አለ። አስተውል። ከሱ በኋላ የሚመጣውን የመንፈስ ጥምቀት ተናገረ እንጂ ዮሐንስ የውሃ ጥምቀት እንዳለ ነግሮናል። እንደገና በዚህ ላይ አዲስ ኪዳን ላይ የውሃ ጥምቀት የለም ነው ያልከን ያለው ወይስ ፍቅሬ ምንድነው? የውሃ ጥምቀት አለ። የውሃ ጥምቀት ግን የዮሐንስ ጥምቀት ነው እንጂ በኢየሱስም የሆነ የውሃ ጥምቀት አይደለም። መጽሐፍ እንደሚለው አይደለም። እሺ አሁን አንተ አለ ካልከኝ አዲስ የውሃ ጥምቀት እንዳለ ንገረኝ፣ አሳይ። ኢትዮጵያዊ ጃንደረባ ምዕራፍ 7 ላይ ወንጌል ከተሰበከለ በኋላ የተጠመቀው የዮሐንስን ነው የኢየሱስን ጥምቀት ነው? ሁለቱንም ጥምቀት ነው የሚጠመቀው እሱ፣ እርግጠኛ ነኝ። አንደኛ ግን ቆይ ጋዲ ውሃ ጋር ደረሱ እንዳልጠመቅ የሚከለክለኝ ምንድን ነው ቢለው መጀመሪያ ምን ተብሎ በጣም ተጠምቃት። ቆይ አንዴ ፍቅሬ አንዴ ቆይ። መጀመሪያ ምን አለ? ወንጌል ተሰብኮለታል አይደል? ኢትዮጵያዊ ጃንደረባ
ትክክል። ወንጌል የተሰበከለት ስለ ኢየሱስ ነው ስለ ዮሐንስ ነው? ስለ ዮሐንስ ማን ነው? ስለ ኢየሱስ ነው። አዎ። ስለዚህ ስለ ኢየሱስ ከተሰበከለት ወንጌል የሚጠመቀው ጥምቀት የማንን ጥምቀት ነው? በዮሐንስ የተጀመረውን ጥምቀት ቀጥሎ ይጠመቀዋል እሱ። አረ እንደዛ የሚል ነገር የለም። ኬታ መጣውሽ ክፍሉ ላይ የዮሐንስ ጥምቀት የሚል አሳየኝስ? የለም እኮ። እሺ እኔ አንድ ነገር ጋድዬ ይቅርታ እንትን እንበልበት ጥሩ ነው። እንወያይበት ለመሰለ ይገባኛል። ችግር የለውም መወያየቱ ችግር የለውም ግን ፍቅር ይገባኛል። በእኛም ዘንድ ይሄ አስተሳሰብ አለ። አይ ቆይ አንዴ ፍቅሬ፣ አንዳንዴ ምን መሰለ ለእግዚአብሔር ቃል እንትን ማለት ይፈልጋል። ኦኬ የዮሐንስ ጥምቀት ነበር። ኦፍ ኮርስ ኢቭን ሐዋርያት እኮ ሲያጠምቁ ነበር ይላል አይደለ? ሐዋርያት ሁላ ሲያጠምቁ ነበር ይላል። እንደውም መጽሐፍ ቅዱስ ምን ይላል ካልተሳሳት ዮሐንስ 4 አካባቢ ይሁን ኢየሱስ ግን ማቴዎስ 4 ወር ዮሐንስ 4 ግን ኢየሱስ ግን አላጠመቀም ይላል። ልክ ነህ። 3 ልክ ነህ። ስማኝ የዮሐንስ ጥምቀት ዝም ብሎ የንስሐ ጥምቀት ነው። የንስሐ ጥምቀት ነው። ኦኬ ኢቭን አይሁዶች እየሄዱ እሱ ጋር ይጠመቁ ነበር። በማን በኢየሱስ ያላመኑ አይሁዶች እየሄዱ ይጠመቁ ነበር። ነገር ግን አሁን ሐዲስ ኪዳን ላይ ስንመጣ የሐዲስ ኪዳኑ ጥምቀት ከክርስቶስ ኢየሱስ ሞትና ትንሣኤ ጋር የምንተባበርበት ነው አይደል ፍቅሬ? ቀጥል እስቲ ቀጥል። ለምን መሰለህ ከኛ ወዶች ጋር በዚህ ጋር እንጨቃጨቃለን። ቀጥል። እኔ ደግሞ 19 ላይ ብታሳየው አሪፍ ነበር። እዛው 19 ላይ ሐዋርያት ሥራ የእንትናን ኦኬ እሺ የጳውሎስን ታሪክ ነው ዮባይ ቁጥር 1 ጀምሮ ቀጥል አውራው እስቲ ዮባ። እኔ ጉሮሮዬ እንደከመኝ ከቅድም ጀምሮ ብዙ ሰው ሳወራ ነበር። ቀጥል ዮባ። ቀጥል ጋዲ ቀጥል። ደከመኝ ትንሽ ጉሮሮዬ። አንደኛ ጋዲዬ በዮሐንስ የተጀመረው የውሃ ጥምቀት ቀርቶ በኢየሱስም የተጀመረ የውሃ ጥምቀት አለ ያልከኝ ነው። ቃል ብታሳየኝ ደስ ይለኛል። ፍቅሬ ይታያል አይደል? መጽሐፍ ቅዱስ ክፍሉ ይታያል። ቆይ ይታያል። እዮብ ትቀጥላለህ። አንዴ ለእንትን ትቀጥላለህ። ኦልሬዲ ጋዲ ስላቆመ አንዴ እንቀጥለውና ክፍሉን አንብበው። አጵሎስም በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። 19:1 ጀምሮ 19:1 ጀምሮ ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳን አልሰማንም አሉት። እንኪያስ በምን ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህን በሰሙ ጊዜ በጌታ በኢየሱስ ክርስቶስ ስም ተጠመቁ ይላል። በጌታ በኢየሱስ ክርስቶስ ስም ተጠመቁ የተባለ የምን ጥምቀት ነው? የመንፈስ ጥምቀት። የመንፈስ ጥምቀት መንፈስ ቅዱስን የመቀበል ጥምቀት ነው። ልጠይቅህ። እሺ ማስረጃ ስጠኝ። እሺ እንደዚህ ይነበባል ቃሉ። አጵሎስ በቆሮንቶስ ሳለ በላይኛው ሀገር አልፎ ጳውሎስ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትንም አገኘ። በደንብ አስተውለው። ደቀ መዛሙርትን አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን? ጳውሎስ እኮ አይቷቸዋል። ምንድን ነው የጠየቃቸው? የመንፈስ ቅዱስን ጥያቄ ነው የጠየቃቸው። እንዳመኑም እርግጠኛ ነው። ደቀ መዛሙርትም ተብለዋል። ባመናችሁ ጊዜ ጥያቄው ምንድን ነው? የጥምቀት አይደለም፣ የምንም አይደለም፣ የመንፈስ ቅዱስን ጥያቄ። ባመናችሁ ጊዜ እንዳመኑ እርግጠኛ ነው። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ብሎ ጠየቃቸው። ሳይ ለምን መንፈስ ቅዱስን እንዳልተቀበሉ ሴንስ አድርጓቸዋል እንጂ ሰዎቹ ደቀ መዛሙርት ተብለዋል። እንዳመኑ እርግጠኛ ነው። ለምን እንደዚህ ጋር ፍቅሬ ላስቆምና እዮብ ባታቆመኝ። እሺ ቀጥል ፍቅሬ፣ አንዴ ላስቆምና ባመኑ ጊዜ መንፈስ ቅዱስን ለምን አልተቀበሉም እኮ ጠየቃቸው። እሱ ጠየቃቸው እኮ ልክ ነህ እኮ እንዳለው እኮ ጠየቃ። ባመናችሁ ጊዜ መንፈስ ቅዱስ ጥያቄው የምንድን ነው? የአዲስ ለምን አልተቀበሉም ምናምን አይደለም ያላችሁ። ደቀ መዛሙርት ተብለዋል። እኔ አንተን እየጠየቅኩ ነው። ላግ እያረክ ነው ዮባዬ። እኔ አንተን እየጠየቅኩ ነው ወይ ጋዲ? የኔ እያበራ ነው መሰለኛ። ቀጥሉ። ላግ እያረክ ነው። ቀጥሉ። እሺ በቃ አንዴ። እሺ ወዳጄ እዚህ ጋር ምን ይላል መሰለ ፍቅሬ፣ አሁን የተለያዩ ጥምቀቶች እንዳሉ ተመልክተናል። እዚህ ጋር የንስሐ ጥምቀት የሚለው የዮሐንስ ጥምቀት ነው አይደል? ቁጥር 4 ላይ ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ስም ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይሄ የንስሐ ጥምቀት የዮሐንስ ነው አይደል? ትክክል። ይህንንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ ይላል አይደል? ትክክል። ስለዚህ እዚህ ጋር
በመንፈስ ቅዱስ ተጠምቀዋል? የቱ ጋር? ቁጥር 5 የቱ ጋር? ይህንንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ ሲባል ቁጥር 5 በስሙ ተጠመቁ። አዎ። ስለዚህ በመንፈስ ቅዱስ ተጠምቀዋል እዚህ ጋር። ከዛ በኢየሱስ ስም ተጠመቁ ይልና ጳውሎስ ደግሞ እጁን ጫነባቸውና መንፈስ ቅዱስን ተቀበሉ ብሎ ይናገራል። ተጠመቁ ነው የሚለው፣ ተጠመቁ አይደለም፣ ተጠመቁ ነው የሚለው። ሲጠመቁ በመንፈስ ቅዱስ ተጠምቀዋል አልተጠመቁም? በጌታ በኢየሱስ ስም በዛማ ተጠምቀዋል። በኢየሱስ ስም ሲጠመቁ በመንፈስ ቅዱስ ሲጠመቁ በኢየሱስ ስም ሲጠመቁ በመንፈስ ቅዱስ ተጠምቀዋል አይደል? ትክክል። በመንፈስ ቅዱስ ከተጠመቁ ቁጥር 6 ላይ ለምንድን ነው ጳውሎስ ድጋሚ እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው የተባለው? ይኸውልህ ጋዲዬ ይሄ መልስ ነው። አሁን አላልኩም። በጣም ብዙ ከቀደም ጀምሮ ሳልተነገር እዚህ ጋር በመንፈስ ይሄን መልሳ መጀመሪያ በኢየሱስ ስም ሲጠመቁ መንፈስ ቅዱስ ከወረደባቸው በመንፈስ ቅዱስ ተጠምቀው ከሆነ ጳውሎስ ድጋሚ ከዛ በኋላ ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው ለምን ተባለ? ሰዎች ይኸውልህ በመንፈስ ቅዱስ ለመጠመቅ በኢየሱስ ስም መጠመቅ አለባቸው። መንፈስ ቅዱስ እንዲወርድባቸው በኢየሱስ ስም መጠመቅ አለባቸው። የስም ጥምቀት ማለት እሱ ነው። ምንድን ነው በኢየሱስ ስም መጠመቅ? ምን አይነት ጥምቀት ነው? የስም ጥምቀት ነው ማለት ምን ማለት ነው? የስም ጥምቀት አሁን ምን ማለት ነው? በኢየሱስ ስም መጠመቅ ማለት የስሙ በስሙ መነከር፣ በስሙ መሞላት፣ ስሙን መታመኛ አድርጎ መቀበል። ለምን መሰል እንደዚህ የምልህ? እሺ እንደዚህ ይላል። አሁን አንተ ጠየቀኝ። ቆይ በስሙ መነከር ስሙን ይኸውልህ፣ በስሙ መንፈስ በሆነው ስሙ መታመን፣ መደገፍ፣ መመካት። ምን ብዬ ልንገርህ? አረ ፍቅሬ፣ እሺ አረ ፓፓ አታስቀኝ። ለምን ትስቃለህ? ግድ የለም ሳቅ። በስሙ መነከር ምን ማለት ነው? እሺ መንፈሳዊ ጥምቀት ነው ጋዲ። ለምን መሰለህ እንደዚህ የምልህ? ቆይ ለምን መሰለህ ምን ማለት ነው? በስሙ መነከር ምን ማለት ነው? የስም ጥምቀት የሚባል አለ። የስም ጥምቀት የሚባል አለ። መንፈሳዊ ፍቅሬ ይበቃል። ይዋዲ ሰማው በስሙ መነከር ወይኔ በዳ። ኧረ ተሚ አንተ ችግር አለብህ ሲጀመር። ከሰው ጋር የምታጣላኝ አንተ ነው ፓፓ። ኡፍ ሳልፈልግ ነው። ምን አጠፋሁኝ? ጋዲ ምን አልከኝ? በስሙ መነከር አለኝ እኮ። በስሙ መነከር ዘንድሮ ተው ግን ተው። እግዚአብሔር ወይ ይበቃናል። ሳቀን በደንብ እንዲህ። ሌላ ሰው ካለ እሺ እንቀበላለን። ካልሆነ ግን የት ሆነ ነው? አንተ ቤት ሆነ ነው እንዴ ፓፓ? እኔ ነው ጋዲዬ። እኔ አሁን ወደ 4 ኪሎ አካባቢ ነኝ። አንተ የሆነ ጉንፋን ነገር ሊይዘኝ እየፈለገ መሰለኝ። ጉሮሬን ደግሞ ይከረክረኛል። አይገልጽም። ጌታ ሆይ ቀሽር እንትን ልበልህ? ቀሽር ልጋብዝህ ጋዲ? ከዚህ በኋላ ከቤት ወጥቼ ምናምን ቀሽር ጠጥቼ ስመለስ ራሱ ንፋሱ እንደ አዲስ ነው የሚያሳምመኝ። ታዲያ ሰፈራችሁ መጥቼ ምንም ጥሩ ካፌ የለም የምጋብዝህ? ያው ገጠር ስለምትኖር ብዙ ጋዲ አንቺ ጭስ አዲስ ሰፈር ገጠር ሆነ። ከቦሌ 10 ደቂቃ ርቀት ላይ ያለ መንገድ ገጠር ሆነ። ጋዲሳ ይወዳ ተመስጠሜ ሰላም ናችሁ? እንዴት ናችሁ? ውሃ ነገር ጠጣ ጋዲሳ። ውሃ ነገር ትንሽ ወሰድ አድርግ። ውሃ ነገር አሪፍ ነው ለጉሮሮ። ጉንፋን ነገር እኮ ነው። አይ ከባድ ነው። ልጁ ያዝጋልና ትንሽ ይከብዳል። ያው እናውቃቸዋለን። ውሃ ነገር እየወሰድክ በነገራችን ላይ ዲቤት ምናምን ስታረጉ ከጠዋት ጀምሮ እያወራ ስለነበረ ውሃ ነገር ትንሽ የሆነ አሁን ጾምም ስለሆነ ከሰዓት ውሃ ነገር እየወሰድክ ትንሽ የእንትን ነገር እንዳይፈጥርብህ። ኮመንት ላይ አንድ ጥያቄ ተጠይቆ ነበረ። ቀደም የጠየቀችው እህታችን እናት አሁንም ረቂቅ ፕሊዝ ኤክስፕሌን ዩር ፖይንት ሶ ኢዝ ዜር ኤ ዲፍረንስ ቢትዊን ዘ ባፕቲዝም ኦፍ ጆን ኤንድ አዘር። አዎ ምን መሰለሽ እህታችን ረቂቅ ታች ላላችሁ ሰዎችም የዮሐንስ ጥምቀት የሚባል አለ። የዮሐንስ ጥምቀት ማለት
ወንጌልን ለፍጥረት ሁሉ ስበኩ ካለ በኋላ ጌታችን ኢየሱስ ክርስቶስ ያመነ የተጠመቀም ይድናል ያለው ያ ጥምቀት እሱ የጌታ ጥምቀት ይባላል። ወይም ደግሞ ማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 19 ላይ ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ያለው ያ ትእዛዝ እያጠመቃችሁ የሚለው ያ ትእዛዝ የጌታ ጥምቀት ነው። ይሄ የአዲስ ኪዳን ጥምቀት መጽሐፍ ቅዱሳችን ላይ በጣም ብዙ ጸጋ የሚያሰጥ ነው። ለምሳሌ ገላትያ ጠዋት ሜቢ ከነበርሽ አላቅም ረቂቅ በሰፊው ሄደንበታል። እዚህ ዮኒ ማኛ ቤት ገላትያ ምዕራፍ 3 ቁጥር 27 ላይ ክርስቶስ ኢየሱስን የምንለብስበት ያ አዳማዊ ማንነታችንን አውልቀን ክርስቶሳዊ ማንነትን የምንለብስበት ከክርስቶስ ኢየሱስ ሞትና ትንሣኤ ጋር የምንተባበርበት ኦኬ ራሳችን የኃጢአተኛ ማንነታችንን ቀብረን ኦኬ ከክርስቶስ ኢየሱስ ሞት ጋር ተባብረን ያን ኃጢአተኛው ማንነታችን ይቀበራል። ከዛ አዲሱ ማንነታችን ክርስቶሳዊ የሆነ ማንነታችን የሚወጣበት የኃጢአት ስርየት የሚያሰጥ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ነው ሄደሽ ብትመለከቺና የዮሐንስ ጥምቀት ግን ያኔ አይሁዶች ይጠመቁት የነበረ ጥምቀት የንስሐ ጥምቀት ነው። ጀስት የንስሐ ጥምቀት ነው። ስለዚህ የንስሐ ጥምቀትና የጌታችን ኢየሱስ ክርስቶስ ጥምቀት ወይ የዮሐንስ ጥምቀትና የጌታችን የኢየሱስ ጥምቀት ይለያያሉ። ኦኬ የተለያዩ ነገሮች ናቸው ለማለት ያክል ነው። እግዚአብሔር ያክብርልኝ። ቶኒ እንኳን ደህና መጣ። ጋዲዬ የኔ አባት የብሮስኪ ታዲያ ወደ እናንተ ሰፈር በመጣበት ነገር ነበረኝ። ነገ ጋብዛለሁ ቀሽር ከጾም በኋላ ከቅዳሴ በኋላ ችግር የለውም ፓፓ። እስቲ ወጥቼ አንተ ቀን ላይ ደህና ነበርኩ። ቅድም እኮ ከይዋድ ጋርም ስልክ ስናወራ ነበር። አሁን ግን እየዘጋኝ መጣ ጭራሽ ሙሉ ለሙሉ ታውቃለህ። ቤት የአትክልት ሾርባ ምናምን የሚያዘጋጅ ቢኖር አሪፍ ነበረ። አንቺ ዋቴ ምንም የለም ችግር የለውም። ወጥቼ ሾርባ እጠጣለሁ። እውነት እኔ አዘኝ የለ እኮ እረዳለሁ። አመሰግናለሁ ለሀዘን ይሄ ነው። ለማንኛውም እግዚአብሔር ያክብርልን ሁላችሁንም። እንኳን ደህና መጣችሁ። ጥያቄ የሌለው ሰው ካለ ከሌለ ጋዲ እንዝጋው። በቃ ፍትሃት አንድ ኮሜንት አለ። ኮሜንቱን ፕሊስ ኤክስፕሌን አባውት ፍትሃት የሚል ነገር አለ። ምንድነው? ከዛ እነ ቶኒ ምናምን የሚያወሩት ነገር ካለ እንትን ይበሉና ተሜ ትዘጋዋለህ። ጀሩሳሌም የሚሉ ዩዘር ኔም ነውና ፍትሃት ማለት ያው ጸሎት። አንድ ነገር ሁሌም የምንናገረው ነገር አለ። አንድ ማወቅ ያለባችሁ ነገር ኦኬ፣ አጠር ባለ መልኩ አድሬስ ለማድረግ ለሞከር። ፍትሃት ማለት ቤተክርስቲያን ልጆቿ ከዚህ ምድር በስጋ ሲለዩ ጸሎት ታደርጋለች። ኦኬ፣ ጸሎት ታደርጋለች። ለምንድን ነው ጸሎት የምታደርገው? እግዚአብሔር አምላክ በምህረቱ በቸርነቱ ብዛት እነዚያን ነፍሳት እንዲቀበል ኦኬ፣ ሰዎች ወደ እግዚአብሔር እንዲሄዱ ቤተክርስቲያን ጸሎት ታደርጋለች። ለምንድን ነው ጸሎት የምታደርገው ከተባለ ቤተክርስቲያን ስራዋ ነው፣ ግዴታዋም ስለሆነ ኦኬ፣ ቤተክርስቲያን ስለ ሰዎች ስለ ነፍሳት ጸሎት ማድረግ ግዴታዋ ነው። መጽሐፍ ቅዱስ ላይ በተደጋጋሚ እነ ቅዱስ ጳውሎስ መልእክታትን ሲጽፉ ለቤተክርስቲያን መልእክታትን ሲጽፉ ለምሳሌ ቅድም ስናሳይ እንደነበረው ጸሎት እንዲደረግ ቅዱስ ጳውሎስ ያዛል። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ አንዴ ቆይ የገባው ሰው አይ ቲንክ ሚውት ላድርግ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ለምሳሌ ቅዱስ ጳውሎስ ጸሎት እንዲደረግ ኦኬ ለጢሞቴዎስ መልእክት ይናገራል። ወይም እዛ አካባቢ እሱ ሊድ ለሚያደርገው ቸርች ጸሎት እንዲያደርጉ ስለ መንኳንንት ስለ ነገስታት ቤተክርስቲያን ዛሬ ስለ መሪዎችም ጭምር ስለ ዓለም ሁሉ እንደምትጸልየው ቤተክርስቲያን ጸሎት ታደርጋለች። ሰዎችም ከዚህ ምድር ሲለዩ ደግሞ እግዚአብሔር አምላኳን ቤተክርስቲያን ራሷ የሆነው ክርስቶስ ኢየሱስን ጌታ ሆይ የነዚህ ነፍሳት ተቀበል ይቅር በላቸው ማራቸው ብላ ጸሎት ታደርጋለች። ነገር ግን አንድ ሚስኮንሰፕሽን ፍትሃት ላይ ያለው ነገር ምንድነው? ቤተክርስቲያን ፍትሃት የምታደርገው የእሷን ድርሻን እየተወጣች ያለችው ኦኬ፣ የእሷን ድርሻን እየተወጣች ያለችው። ሰው ፍትሃት ተደረገለ ማለት ባይ ዲፎልት ገነት ይገባል ማለት የሚል ትምህርት የቤተክርስቲያን ትምህርት የለም። ፍርዱ የማን ነው? የእግዚአብሔር ነው። ፍርዱ የማን ነው? የእግዚአብሔር አምላክ ነው። ኦኬ፣ የእግዚአብሔር አምላክ ነው። የእግዚአብሔር አምላክ ነው። ስለዚህ ጸሎተ ፍትሃት ሲደረግ ለምሳሌ አንድ የምናውቀው ሰው ከዚህ በስጋ ቢለይ ምን ቢል ቤተክርስቲያን ሁሌም ለማንም ሳትለይ ኤክሰፕሽን አለው። ምንድነው ኤክሰፕሽኑ? ኦኬ፣ ኤክሰፕሽኑ ምንድነው ከተባለ ባይዘዌይ ስለ ፍትሃት ካስፈለገ ቆይ አንድ ሰው ሊያላገጥ እየሞከረ ስለሆነ ሳልፈልግ እኔ አሁን ሰው ሊያላገጥ ሲሞክር ደግሞ መጽሐፍ ቅዱስ ጥቅስ ሁለተኛ ጢሞቴዎስ እሺ ላሳያችሁ። ጳውሎስ ራሱ ለሞተ ሰው
እሺ እንግዲህ ሳልፈልግ አንድ ያላገጥከው ሰው እዚህ ጋር ማስተዋል የሚል ዩዘር ኔም መጽሐፍ ቅዱስ እንድከፍት ገፋፋኝ ትላለህ። እሺ ቀደም ያልኳችሁ ነገር እንዳትረሱ አንዴ ሰመራይዝ ላድርገው። ቤተክርስቲያን ማንም ሰው በስጋ ከዚህ ዓለም ሲለይ ጸሎት ታደርጋለች። ቤተክርስቲያን ድርሷ ጸሎት ማድረግ ነው። ስለ ልጆቿ ኦኬ፣ ስለ ህብረቱ ጸሎት ማድረግ፣ ዓለም ላይ ስላሉ ሰዎች ቤተክርስቲያን ሁሌም ጸሎት ማድረግ፣ ቅዳሴ ላይ ሄዶ አቴ እንደሚያደርግ ሰው በቃ ሁሌ ጸሎት ታደርጋለች ቤተክርስቲያን። ነገር ግን ፍርዱ የማን ነው? የእግዚአብሔር። እግዚአብሔር አምላክ ቤተክርስቲያን ጸሎት ታደርጋለች። የዚያን ሰው ነፍስ መማርና ያለመማር ግን ማን ነው? ድርሻ የማን ነው? የእግዚአብሔር አምላክ። አንድ ኤክሰፕሽን አለ። እሱም ኤክሰፕሽን ምንድነው ከተባለ ፍትሃት ወይም ጸሎት የማይደረገው ራሱ ላጠፋ ሰው ቤተክርስቲያን ጸሎት አታደርግም፣ ፍትሃት አታደርግም። ለምን? ሌሎች ሰዎችን ኢንከሬጅ ማድረግ ነው ብላ ስለምታስብ። ኦኬ፣ ራስን ማጥፋት ትልቅ ኃጢአት ነው፣ ባይ ሰልፍ የሱሳይድ የምንለው ነገር። ቤተክርስቲያን ደግሞ ለእንደዚህ አይነት ሰዎች ጸሎት አታደርግም። ለምን? ራሳቸውን ለሚያጠፉ ሰዎች ቤተክርስቲያን ጸሎት ጀመረች ማለት ሌሎች ሰዎችም ኦኬ ጸሎት የሚደረግልኝ ከሆነ እያሉ ራስን ወደ ማጥፋት ራሳቸውን ኢንከሬጅ እንዳያደርጉ ወደ እንደዚህ አይነት ነገር እንዳይገቡ ቤተክርስቲያን ጸሎት አታደርግም። ስለዚህ ኤክሰፕሽን ነው ማለት ነው። አንድ ግን መጽሐፍ ቅዱስ ላይ አንድ ጥቅስ ላሳያችሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ቅዱስ ጳውሎስ ኦኬ፣ ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ቅዱስ ጳውሎስ እንደዚህ ይላል። ኦኬ ከቁጥር 15 ጀምሮ ላንብብላችሁ፣ በደንብ አዳምጡ። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 15 ጀምሮ በእስያ ያሉት ሁሉ ከኔ ፈቀቅ እንዳሉ ታውቃለህ ይልና ከእነርሱም ፈሎጎስና ሄርዋጊኔስ ናቸው ካለ በኋላ አንድ ይቀጣ። እሺ እንደዚህ ይላል፣ በደንብ አስተውሉ። ጌታ ለሄኔሲፎሩ ቤተሰቦች ምሕረትን ይስጥ፣ ብዙ ጊዜ አሳርፎኛልና ይላል። በደንብ አስተውሉ። ጌታ ለሄኔሲፎሩ ቤተሰቦች ራሱ ኢቭን 10 የፕሮቴስታንት ስኮላር ማቅረብ እንችላለን እዚህ ጉዳይ ላይ 10 የፕሮቴስታንት ስኮላር። ሄኔሲፎሩ የሚባለው ግለሰብ ጳውሎስ ይህንን መልእክት በጻፈበት ሰዓት ላይ ሁለተኛ ጢሞቴዎስን በጻፈበት ሰዓት ላይ በስጋ ከዚህ ዓለም በሞት የተለየ ሰው እንደሆነ 10 የፕሮቴስታንት ትላልቅ ስኮላሮች ማቅረብ ይቻላል። 10 ሄኔሲፎሩ የሚባለው ያረፈ በስጋ የተለየ ሰው እንደነበረ በጊዜው በስጋ ለተለየው ሰው ጳውሎስ ምን ያለ ነው? በዚያን ቀን ከጌታ ምሕረትን እንዲያገኝ ጌታ ይስጠው። በዚያን ቀን የተባለው ማን ነው? በፍርድ ቀን። ስለዚህ ጳውሎስ ለሞተ ሰው እየጸለየ ነው አይደለም? ኦፍ ኮርስ ነው። ጳውሎስ በህይወት ነበረ። ጸሎት ነው። ኦኬ፣ ለሞቱ ነፍሳት የሚደረግ ጸሎት ነው። ጳውሎስም አድርጎታል። አንድ ግን መጨመር የምፈልገው ነገር እዚህ ላይ ባይዘወይ ቅዱስ ማወቅ ያለባችሁ ነገር የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች፣ ድንቅ ታደርጋለች ብሎ ያዕቆብ በመልእክቱ ይናገራል። ምዕራፍ 5 ላይ ኦኬ፣ ምዕራፍ 5 ላይ ኦኬ፣ እሱ ከሌላ ቶፒክ ጋር ሊገናኝ ይችላል። ኤኒዌይስ ምንድነው ቤተክርስቲያን ይሄ እምነት ስላላት ኦኬ፣ እምነት ስላላት እግዚአብሔር አምላክ መሐሪ ይቅር ባይ እንደሆነ ስለምታመን ስለ ልጆቿ ጸሎትና ምልጃን ታቀርባለች። ስለሞቱ ነፍሳት ሁሌም ትጸልያለች። ኦኬ፣ ጌታ ሆይ በምህረት ተቀበላቸው እያለች ትጸልያለች። የመጨረሻው ፍርድ ግን የእግዚአብሔር አምላክ ነው። ጳውሎስ እንዳደረገው ቤተክርስቲያናችን ታላቁ ሐዋርያ ቅዱስ ጳውሎስ እንዳደረገው እኛም የቅዱስ ጳውሎስ ልጆች እንደመሆናችን ቤተክርስቲያናችንም ደግሞ የነ ቅዱስ ጳውሎስ ቤተክርስቲያን እንደመሆኗ ዛሬም ድረስ ቤተክርስቲያን ይህን ነገር ታደርጋለች። ስለሞቱ ነፍሳት ደግሞ ጸሎት ለምን ይደረጋል ብሎ የሚናደደው ማን ብቻ ነው? ሰይጣን ብቻ ነው። ኦኬ፣
ሰይጣን ብቻ ነው። ስለሞቱ ነፍሳት ለምን ጸሎት ይቀርባል ብሎ የሚናደደው ሰይጣን ነው። ነፍሳት ከኔ ሊወሰዱ ነው ብሎ ሊናደድ የሚችለው ሰይጣን ነው። ለምን ስለ ሰው ጸሎት ተደረገ ብሎ የሚናደደው ሰይጣን ነውና ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 16 እስከ 18 ያለውን ጥቅሱን መያዝ ትችላላችሁ። ኦቨርኦል ያለው ሐሳብ ግን ይሄ ነው። እህታችን ጀሩሳሌም አይ ቲንክ በተወሰነ መልኩ በተቻለኝ አቅም ተብራርቶልሻል ብዬ አስባለሁና እግዚአብሔር ያክብርልኝ። የገቡ ወንድሞች ሰላም ይበሉና ተሚም ሊዘጋ እያሰበ ነው መሰለኝ። አምናሹር እሺ፣ እግዚአብሔር ያክብርልን። ተሚዬ አመሰግናለሁ። ሰላም ብያለሁ። ቶኒም ብሬም ሰላም ብያለሁ። ሰላም ጋዲ፣ ሰላማችሁ ይብዛ ሁላችሁም። ዮአድ ተሜ፣ ሁላችሁም ሰላማችሁ ይብዛ። ቴንክ ዩ። ሰላም ነው ጋዲ። እግዚአብሔር ይመስገን። በጣም ደህና ነኝ ወዳጄ፣ እንኳን ደህና መጣ። ለእግዚአብሔር ይመስገን። ደህና ቆያችሁልኝ። እየበረታ ነው። ጾም ምናምን እንዴት ይዟል? ጾም በጣም አሪፍ ነው፣ ደስ ይላል በጣም እግዚአብሔር ይመስገን። ሁሉ ሰላም ነው። ይሄ ስንተኛ አብይ ጾም ነው? ሁለተኛ ነው? አዎ ሁለተኛ ነው። አብይ ጾም ባይዘው በጣም ደስ የሚል ጾም ነው። በጣም ደስ የሚል ለነፍሳችን ምግብ የሆነ ጾም ነው። ለተጠቀምበት በጣም ደስ ይላልና በርታ ቶንዬ። እግዚአብሔር ካንተ ጋር ይሁን በነገር ሁሉ ወዳጄ። አሜን። እግዚአብሔር ይማርህ አንተ። አሜን አሜን። ገና እየጀመረኝ ነው። ቆይ በደንብ ሲብስብኝ እግዚአብሔር ይማረ ትለኛለህ። ኧረ አንዴ ከዛሬ አያልፍ እንጂ። አይ ሰቀል ነው። አይ ኖርማል ነው። ጉንፋን ያጋጥማል። ጸልዩለት። ጸልዩለት። ነገ ትምህርታችን ሊትቀር ነው አሞኛል ብሎ በእርግጥ ነገ እንኳን ዮኒም ነገ አንድ ሁለት ቀን አይ ቲንክ የሆነ ፐርሰናል ነገር አለበት መሰለኝ። አንድ ሁለት ቀን መሀል ላይ እንረፍ አይነት ነገር ስላለ እኛ ግን ቤታችንን እንከፍታለን። ነገ መክፈታችን አይቀርም እንደ እግዚአብሔር ፍቃድ። ኧረ ክፈቱ። ነገ ነው እንደ የእንትና የአኬ ትምህርት ነገ ነው መሰለኝ። የአኬ ማታ ነው ሜቢ እንደዚሁ ተሜ እንደከፈተበት ሰዓት ላይ 11 ሰዓት አካባቢ ቀን ላይ ምናምን ነገር እንማማራለን ከፍተን። ጾም ላይ ይሻላል። ሰው ዝም ብሎ እዚህ እዛ እያለ እንትና ላይ ቺት አደረገ እንትና ላይ እንትና አምባሳደር ሆነ እንትና አምባሳደር ሆነች እንትና ይሄን ያህል ብር አገኘ የሚለው ነገር ሰው ከሚሰማ የእግዚአብሔር ቃል ይሻላል። የእግዚአብሔር ቃል ይሻላልና እንደዛ ለማለት ያክል ነው። ሰላም ጋዲ፣ እንዴት ናችሁ ሰዎች? ከበጀሙ አከም ጅርቱ ነጋና ጅርቱ እንዴት ናችሁ? ሁላችሁም በዛ ብሎን ቶኒ፣ ሁላችሁንም ሰላም ብያለሁ ሰዎች። መምህር እንኳን ደህና መጡ። ሰላም ብያለሁ። እንኳን ደህና ቆያችሁ። እንዴት አላችሁ? ቤተክርስቲያን ሆነ ቲክቶክ አትጠቀም ብያል ነበር። አንቺ እኮ የለሽም እኮ አላልኩ ባይሆን ማለት ነው። ጋዲ ወይ የት ነው ይሄ ቤተክርስቲያን ታውቀዋለህ? እኔ አውቀዋለሁ። አዲስ አይሆን ቤተክርስቲያን አላወቀውም። እኔ አውቀዋለሁ ይሄን ቤተክርስቲያን የት ነው ሰሜን? በጣም ነው የሚያምረው። ኧረ አሁን ያየሁት ዞር አድርጎ ፓፓ
ብሎኛል ስላገኘኋችሁ እግዚአብሔር ይስጥልኛው ስለምወዳችሁ ነው የገባሁት ጋር። እሺ ብርዬ፣ እሺ ቃልዮት ያሰማለን። እግዚአብሔር ካንተ ጋር ይሁን በአገልግሎት ሁሉ አሜን። ጋዲኩ ወንድሞች ወይ በቃ ቻው ሁላችሁ፣ በቃ ሰላሙኑ በቃ እናንተ ሰዎች ምናምን ነገር የነገ ሰው